እኔ አንድ ነገር ለኦርቶዶክሶች በዚሁ ማስተላለፍ የምፈልገው ነገር በጣም ስላለ ነው የገባሁት በጣም ስላለ ከነዚህ ሰዎች ተማሩ እነሱ ትክክል አይደሉም ብላችሁ ወጣችሁ እናንተ ትክክል ነው በዚህ ነገራችሁ ትክክል አርጋችኋል እኔም ደግፈዋለሁ ይሄን ሙስሊሞች ትክክል አይደሉም በፍጹም ትክክል አይደሉም ይሄ ሰው መሐመድም ቢሆን እነ ማሜም ቢሆኑ ሌሎቹም ቢሆኑ እነ ዳኒም ቢሆኑ ሌሎቹ ኦርቶዶክስም ቢሆኑ whatever መጽሐፍ ሸጣችሁላቸውና መጽሐፉን ገዙትና መጽሐፉን አነበቡት እማታውቁት ታሪክ ሆኖ ያስተነገጣችሁ ከሆነ መጽሐፋችሁን ሄዳችሁ መፈተሽ ነው ያለባችሁ ሙስሊሞች ኦርቶዶክሶችም ግን ደስ ይላል ጥሩ መልካም ነገር ከተደረገታችንን ሲያከብሩት ካየና አከብራለን ደስ ይለናል ብዙዎቻችን ማለት ነው ብዙ ሰው እነሱ ግን ኤኒቲንግ እኛ የሆነ የነካው አይነት ነገር ነው የሚያደርጉት እኛ እንደዛ አይደለም እንደዛ ጠባብ የሆነ ጥብብብ ያለ አእምሮ አይደለም አሁን በዮፎይ ላይ በተነሳው ነገር እኔም ቪዲዮ ሰርቻለሁኝ ክርስትና ላይ መጣ ሰልፍ ነው ግብዞች ናቸው እነሱ ሲሳደቡ አቡ ሃይደርን ሁለት ጊዜ ገጥሜዋለሁ ፓርቶክ ላይ ቪዲዮ ላይ አድሬስ አድርጌዋለሁ እና መጨረሻ ብሎክ ነው ያደረገኝ ጥያቄን በመመለስ ፈንታ ብዙ ጉንጫ አልፋ ካደረገኝ በኋላ ብሎክ አድርጎ ነው ያስወጣኝ ሲሳደቡ ነው ይኖሩት ስለዚህ በዚህ ምክንያት ፎይ ላይ የተነሱት we have to join እንደዚህ mutual የሆነ ነገር ሲመጣ ሙስሊሞች አንታይ ክራይስት ስፒሪት ሲነሳ ኦርቶዶክስም ወንጌላውያን ካቶሊክ አንድ የመጽሐፍ ቅዱስ ማህበር ያለን በእንደዚህ አይነት ጊዜ አንድነት መምጣት አለበት ቢያስባለሁኝ we will talk በስልክ እናወራለን አሁን ለማለት የፈለኩት አንድ ማስተላለፈው ነገር አለ ቆይ ይሄንን ላስተላልፍ አሁን ሰውየው በተናገረው ጌይ ሌዝቢያን እየደጋገሙ ጌይ ናችሁ ምናምን የሚሉት ነገር you need to stop it actively አሁን በእናንተ ተቋም ውስጥ actively በየገዳማት ምናምን የሚደረግ ነገር ብዙ ማስረጃዎች አሉ ግን ካላቆማችሁ ያንን ሁሉ ዲስፕሌይ አድርገን ይዘን ኤክስፖዝ አድርገን መከራችሁን ነው የምታዩት አሁንም ብዙ ጣጣ ውስጥ ስላለች ኦርቶዶክስ ይሄንን አታምጡ አንደኛ ሁለተኛ ፍራንከን ግራም ያደረገው ቀደም ተናግሯል ያላለውን ነገር አብዮት አደባባይ ላይ ጌን በሉ አጋው ብሏል አሉ እንደዚህ አይነት ወሬ አቁሙ እናንተ ኦርቶዶክሶች አቁሙ ፍራንከን ግራም ይሄው ዳጊያ ቃል the most conservative የሆነ ክርስቲያን ነው የቢሊግራም ልጅ ነው ለዚህ ነው ኮንሰርቫቲቭ የሆኑትን ሶሻል ኮንሰርቫቲቭ ነው በጣም እንደዚህ አይነት ቀልድ ማያቅ ፐብሊክሊም በጣም ብዙ ጊዜ ይሄንን አድሬስ ያደረገ ነው ግን አንድ የተናገረው ከማን ነው ከአንድ ያ ብሪቲሽ ማን ነው ስሙ ረሳውት እሱ ላይ ኢንተርቪው አሳይተው ነበር ትላንትና እሱ ላይ የተናገረው ዲሞክራቲክ ሀገር ናት ሀገሪቷ መከልከል አትችልም እንኳን አገር አይደለችም እግዚአብሔርስ በክፉና በደጉ ላይ ፀሐዩን ያወጣል ዝናቡን ያዘንባል ብሎ የለ እንዴ ግን የኔ ብሊቭ ብሎ የሱን ቫልዩ የሚያደርገው ትዳር በወንድና በሴት መካከል ነው ብሏል እዛው ሾው ላይ እንደዛ ብሏል ግን እናንተ ያቺን ወስዳችሁ አገሪቷ እነሱን መግደል እንደዚህ አችልም አገሪቷ አችልም አሜሪካ ነው ይሄ አደረከው እንዴ ኢራን አደረከው እንዴ አርገው የሚሰቅሉ ክርስቶስን ለምን ተከተልክ እንደዚህ ያደረክ ወንድና ጓደኛሞች አብሮ ባደሩበት ተጠቁሞ ጠላቶቻቸው ጠቁሞባቸው ጌናቸው ተብሎ ኢራን ውስጥ ራሳቸው ቤተ መንግስታቸው ውስጥ ይለማመዳሉ አውጥቶ አደባባይ ላይ ሰቅለዋቸዋል ፌስቡክ ላይቭ አሳይቷል ኢራን አሜሪካ እንደ ኢራን አይደለችም ጓደኛሞች አብሮ ስላደሩ ጎረቤት ጌዎች ናቸው እዚህ ያደሩት ብለው ጠቆመው እንደዛ አድርጓል ከዛሬ 15 ምናምን years ago እንደዛ የአሜሪካ ናት the land of the law አለ ቀይ መስመር አለ እሱን እስካላለፍክ ድረስ በደንብ እንደፈለክ የምትኖርበት ነው እግዚአብሔርም እንዳደረገው ማለት በዚህ ምድር ላይ እግዚአብሔር የለም ይያለ የሆነ ኮልታፋ እግዚአብሔር የለም ይያለ ዝም ብሎ ያኖረው የለ እንደ እግዚአብሔር እስከ ፍርድ ቀን ድረስ እግዚአብሔር the most democratic እግዚአብሔር ነው በጣም መብት የሰጠ አንድ ቀን ግን ያንዳንድ በጣ ክፍል ትቆማለ ብሎ ያስቀመጠው ልክ እንደዛ ነው ቢሊግራምም ያለው ይሄ ነው እንደዚህ ነው ብሎ አስምሯል እና ማነው ፍራንከን ግራምን አሁን አብዮት አደባባይ የጌ ደጋፊ ምናምን ብላችሁ እንዲህ አይነት ካመጣችሁ ሉክ 286 ሰው እያዳመጠኝ ነው በጣም ብዙ ነገር እናንተ ጋር ያለ ማናወጣው ነገር እናወጣለን በጣም ብዙ ነገር ያለን ማስረጃ ስለዚህ ያልበላችሁን አትከኩ ነው ምለው በዛ ነገር ላይ ሐሳብ ባሰጥ በካይ ወደሃለኝ በባከ እናወራለን እሱን ብትወው ጥሩ ነው
እዚህ ግን ጉዳይ እኔ ባወራ ደስ ይለኛል ቤኪ በፍራንክሊን ግራም ላይ የሚያነሱት ነገር ኦኬ ግን ቶፒኩ እንትን ያስነውነ ሊቀዲያቆን እሺ ቅር ካለ ችግር መልሰዋለን ወደ ተክልዬ እንመልሰዋለን እየሰተን እናወራበታለን አሁን ለምሳሌ እኔ ከመዝሙር አንፃር ለምሳሌ እኔ አልሰማም መቼም ቢሆንም አልሰማም ለምንድን ነው የማልሰማው ምንም ልክ ነው ትክክል ነው ብዬ ልቀበለው አልችልም ያ ማለት ለአጋንንት የተሰዋውን ነገር አብሬ በመካፈል የአጋንንቱ ተባባሪ ዮንክ እንዳለ ይሰማኛል አልቀበልም እኔ በዚህ አቋም ነው የምቀጥለው በዚህ አቋም አይ ኖ ቤኪ እሱ ላይ ሜቢ ዲስከሽን እንደው በውስጥ እናወራ ይሆናል እንጂ ራሽናል አይደለም እኮ በውስጥ ምናምን የሚከብድ ነገር ሆኖ ሳይሆን ሐቅ ነው የሚወራው ለምንድን ነው እንደዛ ብያልኩ ነገር ኖ እኮ ሐቅ እኮ አይ ሐቅም ከሆነ እኮ ማስረጃ አለ አይደለ ለምሳሌ አንተ እንዲህ ስትል ምን የምታቀርበው ማስረጃ መኖር አለበት አይደለ እኛም ለምሳሌ እኔ አይደለም ሰማለው ስለ እኔም በማስረጃ መሆን አለበት ለታው ችግር የለውም እኔ ግን እሰራበታለሁ ገባበታለሁ ለምንድን ነው this is like እኔ ተረዳውበት ምን አለ እኔ ማምንበት እምነት ደግሞ አለ ኦኬ ማምነው እምነት አለ ይሄ ነገር ግን መሆን አለበት ብዬ ማምነው ነገር አለ እንደ ፕሮቴስታንት እምነት ተከታይ እንደ ክርስቶስ ተከታይ ሊሆን የሚገባቸው ነገሮች አሉ ፈጽሞ ማለት ተባበራቸው ነገሮች አሉ መጽሐፉ የሚለው በክርስቶስ ትምህርት ሁለተኛ ዮሐንስ ምዕራፍ 1 ላይ ቁጥር 9 አካባቢ ነው በክርስቶስ ትምህርት የማይኖር ነው የሚለው ስለዚህ ከነሱ ጋር በተባበርን ጊዜ የነሱ የክፉ ስራቸው ተባባሪዎች ነው እኩል የተጋባን ነው የነሱን ነገር ከተቀበልን የነሱ ነገር ልክ ነው ወለካልን ከተጨባበጥን ክፉ ስራቸው ከኛ ጋር አብሮ ይሆን ነው ለዚህ ኖ እንደዛ አይደለም አይ ቤኪ እንደዛ አይደለም ቤኪ እንደዛ አይደለም እኛ ኤቭሪቲንግ እነሱ የሚያደርጉት ነገር ትክክል ነው ያልን ሳይሆን አይ ሐሳብ ስለሰጣበት ቆይ እኔ እናንተ ትክክላችሁ ወይም ትክክል አይደላችሁ የሚያልኩ አይደለም እኮ ሊቀዲያቆንዬ እኔ እናንተን አይደለም አሁን እኔ በትክክሉ ነው ማወራው እኔ ማወራው ኢንጀነራል ነው ማወራው ለምሳሌ ሃና እህቴ ነች ለምሳሌ ኔጊቢስቲ ዋው ቀጥላልሽው ነገር ኔጊቢና እኔን ቻሌንጅ አድርግኝ እስቲ ግቢና እኔን ቻሌንጅ አድርግኝ ወንድ የሆነ ይግባስቲ አሁን ኔጊቢና እኔን ቻሌንጅ አድርግኝ እኔ ቲክቶክ ዘግቼ ወጣለሁ ነይስ ቻሌንጅ አድርግኝ እስቲ ነይ ቻሌንጅ አድርግኝ እስቲ በዚህ ጉዳይ አንቺ ግቢና እኔን ቻሌንጅ አድርግኝ ዋው ቀጥላልሽው ማለት ነው ነይጊቢስቲ ግሬ ለምቤካ ወደ ርሱ እንመለስ ዌት ቆይ ገርሳቢ ነይጊቢስቲ ቤካ ወደ ርሱ እንመለስ ተዋቸው ያንዳንዱን ኮሜንት መመለስ ኖ እኔ እንደዚህ አይነት በተለይ ጴንጤ ሆኖ አጉል እንደዚህ አይነት ነገር የሆነ ነገር እዛ ጋር ልጥፍ ብሎ ምናምን አይነት ነገር በጭራሽ ማልቀበለው ነገር ነይጊቢ ይገባኛል ማንንም ጴንጤ የሆነ ሰው ይግባና በዚህ ጉዳይ ላይ ሞግት እስቲ ማንንም ሰው አሁን ይግባ ጴንጤ የሆነ ነው ሞግት በዚህ ጉዳይ ወደ ይግባና ከዛ ያሳምነኝ እስቲ በዚህ ጉዳይ ቤካዬ እኔ እንደምወድ ታውቃለህ ወደ ርሱ እንመለስ ቸስ ካም ዳውን ያን ማለት ችግር የለውም ግን ሐቅ ላይ ከሆነ የምናወራው ሐቅ ላይ ነው የምናወራው ሉክ ለአንተ ምትለው ገባኝ እኔ አሁን ቤኪ ቤኪ አሁን እኔ እንደዚህ እንድትበሳጭ አልፈልግም ግን እኔ አሁን በዚህ ጉዳይ እናወራ ከተባለ ግን እኔ አጌንስት ነኝ ካንተ ቆይ አንድ አጌንስት ነኝ በማስረጃው እንደው ሐቅ ከተወራም አንተ ሐቅ የምትለው ነገር በማስረጃ ታቀርብና እኔ ማቀርብና ማውራት እንችላለን ቀላል ነው እሱ እንደዛ ነው ይልቁንስ በማስረጃ ብናረጋው ይሻላል የሚል ነው በስልክ እናወራለን ያኔ ችግር የለም ዲፕሎማት ሆኜ ነው የማወራው ሰላምዬ ቆይ አንድ ጊዜ ምንም ችግር የለውም ቤካዬ ቅናቱን አውቃለሁ just በቃ ፎከስድ ዋን ዌይ በቃ የጌታ ነገር እንደገና ደግሞ ሐሳቤ መጨረስ አለብኝ ይቅርታ ገርሳብዬ እኔ ምንድነው መሰለ እኔ አሁን ከፖል ጋር አይደለም ባይተይ እኔ ከፖል ጋር ችግር የለም በውስጥ ያለው ነገር እናወራ እንችላለን በዚህ ጉዳይ ላይ
ግን ከነሱ ጋር መተባበር ላይ በምንም አይነት መንገድ እንዲያሳምነኝ የሚችል ሰው የለም። ከፈለጋችሁ አሳምነኝ። እኔ ሐሳቤ ልጨርስ። ከነሱ ጋር በመተባበር ጉዳይ በምንም አይነት መንገድ እንደ እግዚአብሔር ቃል አዎ ልክ ነው ልንተባበራቸው ዘንድ ይገባል የሚለውን ነገር አምተን ምንም ነገር መታችሁ ላይ ልትሞግቱኛቸው ችግር የለውም። በኋላ በኩል እናወራለን ከፈለክ። ይኸውልህ በቃ የሐሳቤን ልጨርስ። ሚስ ኮት እንዳያደርጉና ፖለቲካ እንዳይሰሩ ፕሊዝ ሌትስ ካም ዳውን። እኔ አሁን እያልኩት ያለሁት ምንድነው ልክ ከአንተ ጋር የምስማማበት ነገር አለ። የሆነ መዝሙር የማርያምን ሳይቀር እያዘመሩ የሆነ እዛና እዚህ የሚረግጣሉ እነሱ እንትን ብለውሃል አኖኝ አድርገውሃል እና ብዙ ነገሮች አሉ። ከዛ አንፃር ግን አንዳንድ ነገሮች እኛ የምንለየው ምልከታዎችን አንዳንድ ሰዎች የራሳቸው የሚሄዱበት ማለት ሮንግ የሆነ ምንፍቅና ያልሆነ ጌታን የማያከብር ነገር እስካልሆነ ድረስ አንዱን አንዳችን እንቀበላለን። ከዚህ አንፃር እንቀበላለን አትበለኝ። እንቀበላለን ብለህ አንተ አታገባ አልቀበልም እንግዲህ አልቀበልም። ለምንድን ነው የምቀበለው? for what the reason to የነሱ ነገር የምቀበለው ለምን ነው የምቀበለው? አልቀበልም። መቼም ነው የማልቀበለው። ወንድሞች ነው ያልኩት እኮ ወንድሞች ነው እርስ በርስ ነው ያልኩት። እርስ በርስ ግን ኦርቶዶክስ አልሰማኸኝም ቤካይ? እርስ እኛ ጋር የተለያየ ምልከታ ያለ ፊልጵስዩስ ላይ እንደሚፈቅድልን ማንንም የተለየ መረዳት ቢኖረው ራሱ ይመላለስ እንደሚለው የተለያየ መረዳት አለን። ቤዚክ በሆነ ነገር አንደሆነን ይሄንን እንደውም ልዩ የሚያደርገን ይሄ ቫራይቲ ይሄ መቀባበል እንደ እግዚአብሔር መንግስት አንዱን እንደኔ ጺምን ካልቆረጥክ ኩኪ ከት ካልሆንክ እኔን ካልመሰልክ ስለማንባባል ነው። ለዚህ የኛን ነው ማወራው። አሁን አንተን የምቀበለው ነገር ብዙ ነገር አለ። ማልቀበለው ነገር የሚቀበለው ነገር ስለሚበልጥ ነው ጆይን ማለት። እኔንም እንደዚሁ ማትቀበለኝ ብዙ ነገር አለ። ግን የምትቀበለኝ ነገር በጣም ስለሚያመዝን ነው የምትቀበልና ይሄ የኛ አንድነታችን ነው። በዚህ አንፃር ነው መሄድ ያለብን። ይሄንን ቤዚክ የሆነ ነገር በአንድነት ከተቀባበልን እና አንዳንድ ሰዎች ደግሞ የራሳቸው የሆነ መንገድ ካላቸው ያንን ጀነራላይዝ አድርገን ባንቃወም ጥሩ ነው የሚል ነው። ምክንያቱም በማነሱ በዚህ በፎይ ጉዳይ በጣም ታውዘንድስ ወንጌላውያን አማኞች ቅሬታቸውን አሰብተዋል። ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው ካልገደልኩ እነሱ ፈጣሪ ናቸው ወይ እና ክርስቲያናን ሲሳደቡ ኖረው ዛሬ ብለው ብዙ ሰዎች ቪዲዮ ምናልባት ቢዚ ሆና ላየ ይሆናል። እንደዛ ስለሆነ በዚህ ጉዳይ ላይ እንደዚሁ ብንተው ጥሩ ነው የሚል ሐሳብ ነው ያለኝ እና ይሄው ነው ቤካይ ጌታ ይባርክ። እሺ አንድ ነገር ጌርሳምዬ እኔ ያልኩት ምንድነው መሰለህ በእኛ መካከል ስላለው ጉዳይ አይደለም ማወራው። ኦኬ እሺ ነይ ግቢ እስቲ አንተ በእኛ መካከል ስላለው ጉዳይ አይደለም ብዬ ብለው ኦኬ አንድ ሰው ይገባ እሱን አለ ብዬ ብለው እኔ ያነሳ ያለሁት ነገር እሺ አንድ ሰው ለምሳሌ ቤካ ጥላቻ አለች አይ አንድ ሰው ቆይ ይግባ እስቲ እኔ ግርም ነው የሚለኝ ባይ ዘ ዌይ። እሺ አልሚ ሰላም ላንቺው። ሰላም ላንተ እንዴት ናችሁ? አለው እስቲ የኔን ጥላቻ አሳይ። ለምሳሌ ኦርቶዶክሶች ጥላቻ ያልኩበት ምሳሌ እኔ ከኦርቶዶክስ እምነት ሰማኝ ቤካ አንድ ጊዜ ከቅርታ ጋር እኔ መጀመሪያ እኔ የኔ ነገር ሲሚና ከዛው አዳምጠኝና ሐሳቤ እኔ ፕሮቴስታንት ላይ እንደዚህ አይነት ጥላቻ ስለማላቅ እምከተላችሁ ጥላቻ ስለሌለ አይደለም። ወይት ስለዚህ ይወርደ ወይ ተረጋጊ። መጀመሪያ በስላሴ ታምናለህ? በስላሴዎች ታምናለህ? ወይ እናትሽ ተረጋጊ እንጂ እንዴ ተረጋጊ ማለት ተረጋጊ ነው። አድምጪ ማለት አድምጪ ነው። በስላሴ ታምናለህ ምናምን ውስጥ ምን አስገባሽ? በስላሴማ እኮ ግጥም አድርጌ ነው ማምነው። እነሱ በስላሴ ያምናሉ ብለሽ ልትይኝ ነው? የነሱ እኮ ስላሴ እኛ ምናምነው ስላሴ አይደለም። ምን አታውቂም? እነሱ በስላሴ እምነት ላይ በመለኮት አንድ በአካል አምስት ብሎ ያምናሉ። ፕላስ ደግሞ አካልን ራሱ ጨፍልቆ ደግሞ አንድ አካል ያደርጋሉ። ለምሳሌ ምንድነው እሱ ኩነት ላይ ሲመጣ ማለት ነው። ስለዚህ በስላሴ አንድ እንደሆንን አድርገሽ አታስቢ። ሁለተኛ ነገር ደግሞ ለምሳሌ የኛን ኢየሱስ እነሱ ልክ የነሱ ኢየሱስ የኛ ነው ብለን እንደምንለው አይደለም። እነሱ ለምሳሌ የኛን ኢየሱስ ዝሙታም ኢየሱስ ዝሙት የሚሰራ ኢየሱስ ከተለያየ ሴቶች ጋር የሚተኛ ኢየሱስ
ነው የጴንጤ ኢየሱስ ይላሉ። tell me that ስለዚህ አንቺ ኢየሱስ እንደዛ ነው እኛ ኢየሱስ እንደዛ ነው ኦኬ ሌላው ነገር ደግሞ በእኛ ቤተ እምነት ውስጥ በሚደረገው በእያንዳንዷ ነገር እኛ ወስደው ከሆሞሴክሹዋሎች ጋር ከግብረ ሰዶሞች ጋር ወስዶ የሚቀላቅሉት ነገር አለ ኦኬ ያ ትክክል ነው ሌላው ነገር ደግሞ ልጠይቅሽ አንቺ ኦርቶዶክስ ተዋህዶ የሚባል ቤተ እምነት ድነዋል ብለሽ ካመንሽ በክርስትና አንድ ነን ብለሽ ካመንሽ ከነሱ ጋር ከተባበርሽ የነሱን ትምህርት ገዝተሻል አለቀ ስለዚህ ከነሱ ጋር መሆን ነው ሶ ኦርቶዶክስን ዳኑ ከጨለማ ውጡ ብሎ መስበክ አያስፈልግም ስለምን ጥላቻ ነው የምታወሪው እያልክ ያለውት ነገር እኛ ጴንጤ ነን አዎ ጴንጤ ነን እኔ ቲፒካል ጴንጤ ነኝ እኛ ፕሮቴስታንት yes ነን ሐቅ ቢወራ ለምሳሌ ኤርሚያስ አንድ ነገር ቢደርስበት ኦርቶዶክሳውያን ለምን ኤርሚያስ ላይ ደረሰበት ብሎ ለኤርሚያስ ጥብቅና ነው የሚቆሙት እንደውም ገጀራ ስለሆነ የሚሰጡት ለምን ሐቅ አይወራ ሐቅ ይወራ እዚህ ጋር ያለው ሶል ወይ ደግሞ ጌርሳም የሆነ ነገር ቢሆን እንዴት እንደዚህ ያ ነገር ይሆናል ብሎ አይደለም የሚነሱት እንደውም ገጀራ ስለሆነው እንዲገሏቸው የሚሰጡት ኦኬ ስለዚህ ሐቅ ነው የምናወራው እኔ እነሱ የዘመሩትን መዝሙር አልቀበልም ስለ ኢየሱስ ቢዘምሩ የትኛው ኢየሱስ ነው ለአዛብ ዘምሮ ሲያበቃ ለዛ በአዛብ ምንድነው ተክልዬ ባለበት አፍና አንደበት ማርያም ብሎ በተናገረበት ባመሰገነበት አንደበት ጣጡስ ቅብርጢሶ ብሎ በዘመረበት ሎዛ ብሎ በተናገረበት አንደበት ኢየሱስ ብሎ አውጥቶ ከዛ የወጣውን ነገር ነው ልቀበል ነው አልቀበልም መጽሐፉም አይፈቅድም መቼም ዳጎን ከኢየሱስ ጋር አንድ ላይ አልተጋጠመም መቼም ቢሆን የሚያምን ከማያምን ጋር ተጋጥሞ አያውቅም መቼም ጨለማ ከብርሃን ጋር ህብረት አድርጎ አያውቅ never ለአጋንንት የተሰዋውን ነገር አብረን ያ ለአጋንንት የተሰዋውን ነገር አብረን ህብረት በማድረግ ያንን ነገር እንድንቋደስ አላደረገም እንድናደርግ አይፈቅድም አልቀበልም ለምሳሌ ስለዚህ ጥላቻ ብለሽ ያልሽው ነገር ከምንም የመነጨ ጥላቻ አይደለም ታለሚ ሽቤካ ተረድቻለሁ ግን ሽልጠቅ አሁን ለምሳሌ አላማቸው ሁሉንም ክርስቲያን ማጥፋት ነው ክርስቲያን አይደለህም እኔ ክርስቲያን እነሱ ክርስቲያን አይደሉም የነሱ የናንተ አይደለም እኛም ኢየሱስን አንድ ስላሴ በስላሴ ምናምን አይደለን እኛን አይመለከትም ማለት እንደሰውኛ አስተሳሰብ እነሱ አያምኑ ያኮ አስተምሮት እኮ ሊለየን ይችላል ግን እግዚአብሔር ለኛም ለነሱም አንድ አይደል አያምኑም እነሱ አይደሉም እኔ አሁን እሺ አሁን ይወለበካይ እኔ አሁን ጥላቻ ያልኩበት ምክንያት ሶሪ በጣም ይቅርታ ግን እንዴት አየሁት መሰለኝ እኔ ኦርቶዶክስ ቤተ እምነት ነበርኩኝ ወደ ፕሮቴስታንት የመጣሁኝ ነው ኦሬዲ አምኛለሁ ግን እንደዚህ አይነት ነገር ማየው እኔ ቱታን ስትሆኑ ነው ምክንያቱም ለፌዘኛ መጽሐፍ ቅዱስም ይላል እኮ ትሁት በመሆን አሁን ለምሳሌ አንድ ሰው ሲገደል ከማየት ማለት እግዚአብሔር የፈጠራትን ነፍስ አንድ ሰው ፈርዶበት ሲገደል ማየት አያሳዝንም ማለት እኔ እንደዛ ስላሰብኩኝ ነው ለምን በሰዋይነት አልሰራም አሁን አንቺ አልተረዳሽው ነገር ማለት ነው ማንንም ሰው ኢትዮጵያ ውስጥ ያለው ኢትዮጵያዊ የትኛውም ሃይማኖት ተከታይ የራሱን ሃይማኖት በነፃነት የመናገር መብት አለው የትኛውም እስላም ሆነ ኦርቶዶክስ ሆነ ፕሮቴስታንት ሆነ ዋቂ ፈታ ሆነ መስቀላ ምናምን አይስታፍ ማለት whatever anyone even እግዚአብሔር የለም ብሎ የሚያምኑት ቢሆኑ እግዚአብሔር የለም ብሎ የመሰረቱ ለምን የፈለገ ሃይማኖት አይሆንም የነሱ ያመኑበትን እምነት ሃይማኖታቸውን በነፃነት የመናገር መብት አለ ህገ መንግስቱ የፈቀደላቸው መብት ማለት ነው ማንንም ሰው ላይ ደግሞ አንድም ነገር ማንንም ሰው የማድረስ ምንም መብት የለውም አንድ ሰው አይደለም ይሄ ሰው ሌላ ሰው እንኳን ሊጎዳ ቢሆን ኖ ብለን እኮ የመቆም መብት ምንድነው ግዴታ አለበት እንደ ሰው እንደመሆናችን መጠን ነገር ግን በትምህርት ተቃርኖ የሆነ በትምህርት አንድ አይደለንም ብለን የምናምን ግን በዚህ ጉዳይ አንድ ነው ብለን ካለን ትምህርቱን ገሰኗል አለቀ እኔ እንደዛ ነው ማምነው ይሄ የኔ የበካ እምነት ነው በተለይ ደግሞ
ምንድነው ኦርቶዶክስ ተዋህዶ እያንዳንዱ ምዕመን ከሊቁ እስከ ደቂቁ ድረስ የፕሮቴስታንት እምነት መጥፋት ብቻ የሚያሳስባቸው እንዲጠፉ ሌት ተቀን የሚሰሩ አጥፊዎችን በውስጥ አስርገው አስገብተው በትጋት ለማጥፋት ሌት ተቀን የሚሰሩ ናቸው። የተረጋገጠ ነገር ነው። እኔ ኢየሱስ ክርስቶስን ልንገርሽ እነሱ አንድ ምንድነው የሆነ እነሱ የሚወዱትን ነቢያቸው ምናምን ሰል እኔ እኮ ኢየሱስ ክርስቶስን ይሄው ስሚ አንቺ ስሚ ይሄው ስሚ የፈለገ ሰው እኔ በዚህ ጉዳይ ይቀየመኝ የፈለገ ሰው ከኔ ጋር ያለው ነገር ማቆይ ማንንም ሰው ማለት ነው አይ ቤካ ከዛሬ ጀምሮ የራሱ ጉዳይ ካሉ እሺ ችግር የለው እኔ ወንድምና እህትነቴ ግን ይቀጥላል ወዳቸዋለሁ ወንድሞቼ እናቶቼ ግን ይሄ እንዲህ ተሰደበን ኢየሱስ እንዲህ የሰደቡ ኢየሱስ ከነሱ ጋር እኔ ያልሆነ መቼ ቢሆን ይሄው ስማ ቤካይ ከፈቀድክልኝ እኔ አንድ ነገር ልበል እዚህ ላይ ሚስ አንደርስታንድ እንዳያደርጉን ከፈቀድክልኝ ይቅርታ ጥሩ ውይይት ይዛችሁ ነበር እህታችንን ግልጽ እንዲሆንላት ብዬ ነው አንድ መታወቅ ያለበት ነገር ልዩነት አለ ቀደም የጠየቁት ልዩነት ነው በኢየሱስና በተክልዬ ብዬ እንደጠየቁት አሁን ደግሞ ማወቅ ያለባችሁ ነገር በወንጌል የሚያምኑና ወንጌልን በማያምኑ ራሳቸውን ኦርቶዶክስ ብለው በሚጠሩ መካከል ልዩነት አለ አንድ ኦርቶዶክስን ወንጌል አማኝ ነህ ብትለው አይ አይደለሁም ኦርቶዶክስ ነኝ ነው የሚለው እንጂ ወንጌል አማኝ ነኝ አይልህም በሌላ ቋንቋ ወንጌል አላምንም ማለቱ ነው ስለዚህ ወንጌል ከማያምር ጋር ህብረት የለንም በቃ ብርሃን ከጨለማ ጋር ህብረት እንደሌለው ህብረት የለንም ይሄ ማለት ግን ሰውነታችንን ያሳጣናል ማለት አይደለም ማለት ሰባዊነታችንን ግን ያሳጣናል ማለት አይደለም ሰባዊነት ሌላ ነገር ነው ሃይማኖት ውስጥ ራስን መስፈቅ ሌላ ነገር ነው ቆይ ግልጽ ላድርገው እህቴ በደንብ ውይይታችሁ ካልገባኝ ይቅርታ እኔ ከቅድም የቀጠለ ስለሆነ ይሄን ልበል የሰውየው ስም እፎይ ስለሆነ አይደለም ማንንም ይሁን የሰው ልጅ ሲበደል የሆነ መንገድ ላይ ሰው ከዛው ጋር ሲደባደብ ባገኝ አቅሙ ካለኝ እምችል ከሆነ ገብቼ ጋላግላለሁ ስገላግል ማልጠይቀው ግን አንድ ጥያቄ አለ ከመገላገሌ በፊት አንተኛው ምንድነው ሃይማኖትህ አንተኛውስ ምንድነው ሃይማኖትህ አይደለም የሆነ የተቸገረ ሰው ከመርዳቴ በፊት ቆይ እረዳሃለሁ ምንድነው ሃይማኖትህ አይደለም መኪና አደጋ ቢደርስ ብዙ ጊዜ ምሳሌ ሰጠዋለሁ መኪናው እየነደደ ሰውየውን ከሚነደው እሳት ውስጥ ከማውጣቴ በፊት ላወጣ ነው ልረዳህ ነው ግን ሃይማኖትን ንገረኝ እኔም አይደለም በእርግጠኝነት ሙስሊሞችም አይሉም ኦርቶዶክሶችም አይሉ ለምን ይሄ ሰባዊነት ውስጣችን የተፈጠረ እግዚአብሔር ያስቀመጠው የረራሄ ነገር ሁላችንም ውስጥ አለ ከሃይማኖት ያላገኘ ነው ማለት ነው አዎ ከክርስቶስ የቀዳ ነው ደግሞ አለ እሱ ደግሞ ሌላ ነው እሱ ደግሞ በጣም አዋጪው ብዙ ሰዎች ላይ ልናጋባው የሚገባ በህይወታችን በስራ ተገልጦ በህይወት ተገልጦ ሊታይ የሚገባ ጉዳይ አለ እሱን መጣበታለሁ ግን ይሄ ሰባዊነቱ ሁሉም ውስጥ ያለ ነው በሱ በሰባዊነት ካልሽ ወይም ካላችሁ ወንድሞቼ እህቶቼ አንድ ሰው ጫፉን አትነኩ አንድ ሰው ስሙን የፈለገ በሉት እኔ ምን አገባኝ ስሙ ፎ ይሁን ስሙ ከበደ ይሁን ስሙ መሐመድ ይሁን የፈለገ ይሁን ማንንም ሰው አይገደላት እኔ አቅሙ ካለኝ ቢያንስ በዚህ በተሰጠኝ አንድ የመናገር መብት ተጠቀማለሁ ቢያንስ መቼም አንድ ሰው የመናገር የመጻፍ ሐሳብን የመግለጽ መብት በበለጋችሁት ዓለም ብትሄዱ ተፈቅዷል እንግዲህ ስለ ሙስሊም ሀገሮች ባላቀም ምክንያቱም እዛ ብዙ ሪዘርቬሽን ስላለ ብዙ ዓለማትን ብትሄዱ ቢያንስ እነዚህ መብቶች ተፈቅደዋል ስለዚህ ቢያንስ በዚህ ኃይሌ መብቴ ኖ አትነካውም ሰውየው እገላለሁ ይቀልዳል አትገለውም ብዬ ልነሳ እችላለሁ ከምን ከሰባዊነት በመነሳት ሆኖም ግን ያንን ሙስሊም ወንድም አትገለውም ያንን ኦርቶዶክስ ወንድም አትገለውም እላለሁ እንጂ እኔ ኦርቶዶክስ ነኝ አይደለም እኔ ፎይ ነኝ አይደልሽም ልሆንም አልችልም ልሆን ብልም ይሄ በጣም የሌለ አጉል ማስመሰል ይባላል እንግዲህ ላላ ያለውን ቃል ልጠቀምና ስለዚህ ለሰው ልጆች አዎ መራራት ዘብ መቆም አለብን ለፍትሃዊነት ለሰላም ለእኩልነት ክርስቲያንም ባንሆኑ ባይደው ከክርስቲያና ጋር ታገናኙት ይሄን ነገር ክርስቲያንም ባትሆኑ ሰው መሽተት አለባችሁ በቃ ሰው ለመርዳት ሰው ሆነ በቂ ነው ምናምን የሚለው ነገር መጽሐፍ ቅዱሳዊ ጥቅስ ባይኖረው ግን እውነት ነው እኔም እቀበለዋለሁ በሰባዊነት ተነስተን ሰዎችን መርዳት እንኳን አለብን አይደለም ጌታን እናውቃለን የሚል ሰዎች ከሆነማ ብዙ መረዳት አለ ጭራሽ ጌታን ስታቅ ደግሞ ያንተን መብት ጥለህ ነው የሌሎችን መብት የምታስከብረው ዝም ብለህ የራስን መብት አስከበረ የሌሎችን ማስከበር ብቻ ሳይሆን ክርስቲያን ስትሆን ደግሞ ጭራሽ ያንተን ጥለህ ነው የሌሎችን የምታስከብረው ጭራሽ ኦኬ ምን ይያልን ነው በጠቅለል ላርገውና
በጣም ግን አታስመስሉ። በጣም አጉል እንደው እንትን አትበሉ። እኔ ከሌኔ እንደዚህ ብዙ እንትን ቃላቱን ሌላ መጠቀም ስለማልፈልግ ነው። መሆንም የማትችሉትን ነገር ነው። ኦፍ ኮርስ ለሰው ልጆች መብት፣ ለሰው ልጆች እኩልነት ሰላም ይሁን። ሙስሊሞችን በሰላም እንዲኖሩ ፈልጋለሁ። ኦርቶዶክሶችን በሰላም እንዲኖሩ ፈልጋለሁ። ማንንም አታክ እንዲያደርግ አልፈልግም። ከዚህ ግን ስቴትመንት የበለጠ ወይም ከዚህ ርህራሄና ሰብአዊነትን እኩልነትን ከመውደድ ያለፈ ግን በጣም ሳሸበሽብ አልገኝም። ምክንያቱም አለ ዲስቲንክሽን አለ፣ ባውንደሪ የሚባል ነገር አለ። በጣም ባውንደሪ ተጣሰ ሰሞኑን። እሱ ነው የደበረን። እኔም ቤካም አንዳንድ ወንድሞችም እሱን ባውንደሪ መጣሱን አልፈለግነው። የዛን ያርቀት መሄድ የለብንም እንጂ አዎ ሰውማ አታክ መደረግ የለበት። ለምንድን ነው አታክ የሚደረገው? መብቱ እኮ ነው። የፈለገውን ሐሳብ ማንጸባረቅ መብት አለው። ይሄ መንግስትም የሰጠው ነው፣ እግዚአብሔርም የሰጠው መብት ነው። አንደበት የፈጠረ መቼም እንድትናገሩበት ነው። ለተናገሩ ነገር ይጠየቃል። በህግ የሚያስጠይቀው ነው፣ የሚያሸልመው ነው። እሱ ደግሞ በምድር ላይ ያሉ እንትኖች ኃላፊነቱን ይወስዳሉ። ይሄንን ከፍራንክሊን ግራሃም ጋር ልውሰደው ላገናኘው። the same thing ነው እሱም የተናገረው። ኢንተርቪው አሁን እጄ ላይ ያለ ከፈለጋችሁ በጣም ረጅም ሰዓት እንዳልወስድ እንጂ ከፍቻ አሰማችኋለሁ። እኛ ሀገር መብት መጣስ ተለምዷል። ይቅርታ አድርጉልኝ። በጣም የመብት ጥሰት አለ። በእርግጥ እኛ ሀገር ብቻ አይደለም እንጂ በጣም የመብት ጥሰት አፍሪካ ውስጥ አለ። ኤርትራ የመብት ጥሰት አለ። ኢትዮጵያ ውስጥ የመብት ጥሰት አለ። ቢያንስ ማቃቸውን ላውራ እንጂ ዞር ብትሉ ኬንያም ሊኖር ይችላል። በመብት ጥሰት ውስጥ ያደገ ህብረተሰብ የሰው መብት እከሌ መብቱ ነው ሲባል ነርቨስ ያደርገዋል። እና መብቱ ነው ሄዶ እኮ ድንጋይ ማግባት እኮ መብቱ ነው አንድ ሰው ድንጋይ። እኔ ግን ስሰብክህ ድንጋይ አግባ ብዬ አልመክርም። እኔ ወንድ ከሆንክ ሴት አግባ ነው የምልህ፣ ሴት ከሆንሽ ወንድ አግቢ ነው የምልሽ። ይሄንን ነው ኤግዛክትሊ የተነገረው። አይ ዶንት ሰፖርት ጌይ ሜሬጅ ብሏል። ይኸው አሰማሃለሁ። ግን መብቱ ነው፣ መብታቸው ነው። ግን ላልልህ ነው እንዴ? ባልልስ እኔ መብቱ ይቀራል እንዴ? ኢትዮጵያ ውስጥ ሊቀር ይችላል ወይ ህገ መንግስቱ ወይ ደግሞ የማህበረሰቡ ወይ ከባህላችን አንፃር ልትገፋው ትችላለህ። ግን it's God given right አንድ ሰው እግዚአብሔርን ራሱ አላመልክም አልከተልም ማለት መብቱ እኮ ነው። ይገርምሃል እንዴ? እግዚአብሔር ራሱ አልከተልም ምን ይሄንን ቆይ አንድ ሰው እግዚአብሔርን አልከተልም ማለት መብቱ ነው ብዬ ብሰብክ ይሄ ምን ፍቅና ነው እንዴ? አንድ ሰው ተነስቶ ድንጋይ ማግባት ይችላል መብቱ ነው ብል መብት እንዴ? ግን ስብከቴ ችግር የሚኖረው ወንጌሌ ችግር የሚኖረው መቼ ነው? ድንጋይ አግቡ ያው ወንድ ለወንድ እኮ ምን ችግር አለ? ዋናው ፍቅር ነው ያልኩለት ያኔ ፍራንክሊን ግራምም ዳጊ ግራምም ቤካ ግራምም ያኔ ችግር ውስጥ ናቸው። እዚህ ጋር ነው ወንጌል ችግር የሚገጥመው። ስለዚህ ይሄ ዲስቲንክሽን ይኑር፣ መብቱን አክብሩለት። እፎይ የሚሆን ማንንም ይሁን በሰላም የመኖር የመውጣት መግባት መብቱ ይከበርለት። ቱ ዘ ኤክስትሪም ሄዶ ደግሞ ድንጋይ አገባለሁ የሚልም መብቱን አክብሩለት። ባታከብርስ ምን ታመጣለህ? ቆይ ምን ታመጣለህ? ሄጅ ድንጋይ ባገባ ወይ ድንጋይ ከሌ ቢያገባ ምንም እኮ አታመጣም። እንደው ከመጮህ ያለፈ አንተ እንደ ክርስቲያን ስብከት ምንድነው መሆን ያለበት? ኖ ወንድ ለው ሰው ሴት ነው ማግባት ያለበት ብለህ ግን ስበክ። በቃ ልክ ፍራንክሊን ግራም እንዳለው መብታቸውን አልከለከለም። እኔ የምትጠይቀኝ ግን ጌይ ሜሬጅን ሰፖርት አላደርግም ማለት መከልከል ግን አልችልም። ምክንያቱም ሰውየው ኮንስቲቱሽኑ በእጁ ላይ አይደለም ያለው፣ ህገ መንግስቱ በእጁ ላይ አይደለም ያለው። ሽጉጥ ወይ ደግሞ መሳሪያ አልታጠቀም ወይ ወታደር የለውም። በምን ልከልክልስ ቢል በምን እንዴ ትቀልዳላችሁ? አንድ ግለሰብ ሰዎች ወደ ሞት ሲነዱ እያየ ከማልቀስ ያበለጠ ምንም ማድረግ አይችልም። ወንጌል ይሰብካል። እንቢ ካሉት ግን ምን ያርግ? ስለዚህ እህቴ ጥላቻ ነው በጣም እንትን አይደለም። ይሄ ዲስቲንክሽን መታወቅ አለበት። ከዚህ በላይም ደግሞ አልፈን በጣም እንድንጋደል ደግሞ አትጠብቂ። እንግዲህ ሄደው ሊገሉት ከወደዱ በህግ እንዲጠየቁ ከለላ እንዲደረግለት እኛም ከቻለን ሃርበር ልናደርገው ከቻለን እንደው ልናስጠልለው ከቻለን ማስጠለል እንጂ ምን ማድረግ እንችላለን? ከዚህ በላይ ክርስቲያን እኮ ፊዚካሊ ነገሮችን እኮ ሃንድል አያደርግም እኮ አይደለም። ሃንድል ማድረግ አንችልም። ህጋዊ ነገሮችን እናደርጋለን። እንደ ክርስቲያን እንጸልያለን። ለመብትና ለሰብአዊነት እንሟገታለን። ከዚህ ግን ጴንጤዎች በጣም አልፋችሁ ነበር። ሰሞኑን በጣም አልፋችሁ እኔ ከሌ ነኝ እንዴ? ዳጊ ራሱ መሆን አትችልም እኮ ቤካን መሆን አትችልም አይደለም? ወንጌል የማያመንን ሰው ወንጌል የሚያመንንም ሰው እከሌ ነኝ አይባልም። እከሌ መሆን አትችልም። እና ይሄ ልዩነት ባካችሁ በተክልዬና በኢየሱስ መካከልም ልዩነት ይኑር፣ በኦርቶዶክስና በወንጌል አማኞች መካከል ልዩነት ይኑር። ልዩነቱን ማጥበብ አዎ በወንጌል አለብን፣ ደስ ይለኛል። እናጥበው። ሁሌ በልዩነት እንድንኖር አልፈልግም። እንድንመካከር ቤት ከፍተን እንድንወያይ ልዩነቱን እንድናጠበው እመክራለሁ በታናሽነቴ። ግን ፕሊዝ እንሽተት ወንጌል አማኝ እንሽተት። ድብልቅልቅ አንበል። ከመጣው ንፋስ ጋር በጣም እንትን አንበል፣ አናስመስል። የሆነ እንትን አንዴ ሙስሊም አንዴ ኦርቶዶክስ አንሁን። የሆነ መለያ ይኑረን። ግን ግፍ እንደማንወድ ግን እንናገር።
ፍትሃዊነት እንደምንፈልግ ግን እንናገር ከሁሉ ጋር አብረን። ምክንያቱም ስንኖር የብቻ አገር የለንም። አብረን ነው ከኦርቶዶክስ ወንድሞቻችን ከሙስሊሞች አብረን ነው የምንኖረውና ሙስሊሞች በሰላም ወጥተው እንዲገቡ ኦርቶዶክሶች በሰላም ወጥተው እንዲገቡ ግን ፍትህ እንደምንፈልግ ሰላም እንደምንፈልግ እንሰብካለን። አንድ ነን ግን ማለት አይደለም። እኔ ከሌለኝ የሚል ኤክስትሪም ውስጥ ግን አንግባ። በጣም እንደዛ ልክ ውስጥ አንግባና አመሰግናለሁ። ይቅርታ ስላቋረጥኳችሁ። እቴም ቤካም ቀጥሉ። ያ ዳጊ እግዚአብሔር አምላክ አብሽ ይባርክ። እኔ ግን አላወራውማ ደቂቃ ስጠኝ ቤኪዬ። I have to talk about this thing. I think የተወሰነ ደቂቃ ስጠኝ። ብዙም ተቃራኒ ነገር አይደለም ማወራው። እንዳትፈራ ብዙም ተቃራኒ ነገር አይደለም ማወራው። ነው ችግር ዲከዲያጎን እኔ ታወራ ወንድሜ ነው ችግር። እኔ ዋና ነገሬ ሁሉ ጊዜ ዳለ ገላትያ ምዕራፍ 6 ማምለጥ ለወንድሞች ነው የበዛ ቸርነቱ የሚገባቸው ብዬ ማምናለሁ። እኔ አሁን ከሰባዊነት አንፃር ከተመጣ እንደ ኢትዮጵያዊ ማንም ሰው ሐሳቡን በነፃነት የመግለጽ መብት አለው። በተናገረው ነገር ይገደል ሳይሆን ሐሳቡን በሐሳብ መግደል አለበት ብለን እናምናለን። ይሄ ሐቅ ነው። ከዛ ባሻገር ግን እኔ እንትና ነኝ ብለህ ካልክ ወይ ደግሞ እኔ እንትና ነኝ ብለሽ ካልሽ እኔ እንትና ነኝ ብላችሁ ካላችሁ ያላችሁት ነገር እሱ የሚያስተምረው ትምህርት ትክክል ነው እንደማለት ነው። የሱን ትምህርት ገዛለሁ። የሱ ትምህርት እኔ እንደምፈልገው እኔ ጋር እንዳለው አይነት ነው እንደማለት ነው። ባይ ዲፎልት ሐሳቡን መግዛት ነው። ይሄ ሊሰመርበት የሚገባ ጉዳይ ነው። ከዛ ባለፈ ዳጊዬ እንዳለው የስ ከማንንም ጋር እንቆማለን፣ ካላመነው ጋር ከየትኛውም ጋር እንቆማለን። እንደ ላይክ ሰባዊነት እንዳለው እንደሚሰማው ሰው ማለት ነው። ግንስ ሐቁ ሲወራ እኛ በመናደርገው ቸርነት ነው ወይ እነሱ ለኛ የሚያደርጉት? አይደለም። አድርጎ ያውቃሉ አድርጎ ያውቁ። በተቃራኒ ነው። ጴንጤ ወይም ፕሮቴስታንት የሚባል እምነት እንዲጠፋ ይፈልጋል። እሱ ብቻ አይደለም። እኔ ቃል በቃል የሰማሁትን ነገር ልንገራችሁ። ከገማ ጴንጤ ይልቅ ነው ያሉት። ከገማ ጴንጤ ከሸተተ ጴንጤ ይልቅ ሙስሊሞች 10 እጅ ይሻላሉ እኮ ነው የሚሉት። ከገማ ከሸተተ ጴንጤ ይልቅ ሙስሊሞች ይሻሉናል ነው የሚሉት። አፋቸውን ወጥተው በድፍረት። እሱ ብቻ አይደለም። እኛ የምናመልከውን አምላክ እኛ የነፍሳችን አዳኝና ጌታ ነው ብለን የተቀበልነውን ኢየሱስን በአደባባይ ይሳደቡታል። ትቀልዳለህ እንዴ? በአደባባይ ይሳደቡታል። አብሮ ይሳደባሉ። ይሄው ስማ ታዲያ ከዚያ መጥተህ እኔ እንትና ነኝ ትላለህ። ስማ ሉተር ቴብል ቶክ 1472 ላይ ክርስቶስ ዝሙት ሰርቷል ብቻ ሳይሆን ከማን ጋር እንደሰራ ይናገራል። እሱን አታውቀውም ወይስ አትቀበለው? ባይ ዘ ዌይ ክራይስት ስንል የኛ ክርስቶስ እንዳልሆነ ሁላችሁም ልታውቁት ይገባል። ኦኬ እኛ እንዲህ አይነት ክርስቶስ ስለማናቅ ማለት ነው። ሌላ ክርስቶስ እንኳን የኛ ክርስቶስ ሊሆን ይቅርና ሉተር ቴብል ቶክ 1472 ላይ ክርስቶስ ዝሙት ሰርቷል ብቻ ሳይሆን ከማን ጋር እንደሰራ ይናገራል። እሱን አታውቀውም ወይስ አትቀበለው? ይሄ እንግዲህ ሐቅ ነው ወይ ብሩኬ? ወይ ብሩኬ ታወራዋለህ ወይስ ዲቀዳቆን ቀጥል? ወይ እሺ ዲቀዳቆን አንድ ጊዜ ቀጥልሽ። አባ አንድ ያ የኔ ሐሳብ ምንድነው መሰለህ? እኔም እፎይ ነኝ የምለው እኔ አልቀበልም። እኔ እንደሱ አይደለም። የኔ ፖይንት ምንድነው? እኔም ፖስት አድርጌያለሁ ፔጅ ላይ ብገባ በጴንጤ ምንድነው በእኛ መዝሙር የተቀናበረ የሱ ፎቶ ያለበትን ማለት ነው። the point is እኔ እፎይ የኛን ቤተ እምነት ሲሳደብ ሰምቼው አላውቅም ፐርሰናሊ። አንድ ጊዜ ለአድሬስ ስላደረገው ሞክሬያለሁ እሱንና ማማ የምትባለው ልጅ እውነት ለመንገር እና የሚገርም ነገር እንደውም እዚህ እስልምና ላይ የሚሰሩ ልጆች ከአንዳንድ ልጆች ጋር እንወያያለን። የሚገርም ነገር ጴንጤ ሆኖ ነው ከሙስሊም ጋር የሚከራከሩት። ታውቃለህ? ይሄንን ገለና ድርሳ ምናምን ወደዛሽ ቀንጥሮ ጥሎ ነው የሚወያዩት። ኦኬ
ጴንጤው ነው የሚከራከሩት ምናምን ካየ አሁን ኦፊሻሊ ጌታን አይቀበሉ እንጂ በጌታ እንዳለ ሰው ወይ ደግሞ ጴንጤ የሚያስተምሩን ትምህርት ይዞ ነው የሚያስተምሩት። ኦርቶዶክስ ሆኖ በፍጹም ሙስሊምን መርታት አይችሉም። ምነግረ ነገር እሱን ነው። ኦርቶዶክስ ሆኖ እስልምናን መርታት አይችሉም። ለምን? መጀመሪያ ገለነ ድርሳናቸውን ማቃጠል አለባቸው። በጣም ብዙ ልክ ከእንትን ላይ ምንድነው ሐዲስ ላይ አውጥተና በጣም ጸያፍ ነገሮች እንደወጣውን ሙስሊሞች የሚቆጡባቸው አይነት ነገሮች እዛው ኦርቶዶክስ ውስጥ ስላሉ ማለት ነው። ተመሳሳዩ ማለት ነው። በዛው ልክ የሚያሸማቅቅ ነገር ውስጥ አለ። ያው ቅድም ያነበብነው የነበረው አንዱ እሱ ነው። የሚያሸማቅቁ ነገሮች አሉ። so they are equal so ምንድነው ግን እኛ እያልን ያለነው እሱም ራሱ ኦፊሻሊም ሲናገርም የሰማሁት so በምንለያይባቸው ጉዳዮች እንነጋገራለን፣ በውስጥም ነው እናወራለን። ብዙ ሰዎች ጋር ኮንታክት ያደርጋል አሉ እኛ ጋር በቀጥታነት የሚሰሩ ምናምን ማለት ነው አሉ እነ ማሜ እነ ዳኒ ምናምን የሚያገኙአቸው ልጆች አሉ። so እነዛ ልጆች ይመሰክሩላቸዋል እነዚህ ልጆች ብዬ አምናለሁ። እና የሚሞግቱበትን እስልምናን የሚሞግቱበት መንገድ እንደኛ ሆኖ ነው እንጂ የሚሞግቱ እንደ ኦርቶዶክስ ሆኖ አይደለም። አንዱ እሱ ነው ሰፖርት እንዳረጋቸው የሚያደርገኝ። በዚህ እንደዚህ ከቆዩ ለሚቀጥሉ 10 ዓመት እንደዚህ ከቆዩ እነዚህ ሰዎች ጌታን ይቀበላሉ። ምነግረ ነገር 5 ዓመትም ከቆዩ ሊቀበሉ ይችላሉ። ለምን ኦልዌይስ ያኛው አሁን የሚገርም ማማይንሙን እሱን ስታወራቸው እንደዚህ ኦርቶዶክስ ላይ ምናምን ማውራት አይፈልጉም። ዝም ብሎ እዛ አክሊል ምናምን በመደገፍ ካልሆነ በቀር ወይ ደግሞ እንደዚህ አይነቱን ይሄ ዮሐድ ምናምን የሚባል አይነት በጣም በቃ አይምሮ ጭልም ያለበት ባጋንንት ስርዓት ውስጥ ያለ አይነት ሰው ካልሆነ እነሱ መደገፋቸው ካልሆነ በቀር መቃወመው the way they preach to ኢየሱስ ክርስቶስን አምላክነቱን ጌትነቱን የእግዚአብሔር ልጅነቱን ስላሴን anything ክርስቲያኒቲ ላይ የሚነሱትን ነገር እስልምና ዲፌንድ የሚያደርጉበት ነገር ሰፖርት እንድናረጋቸው የሚያደርጉ ነገሮች ናቸው። ከዛ ባለፈ መዝሙራቸው መስማት ኦር ሌሎች ነገሮችን ሼር ማድረግ ግን እኔ ምን አውቃለሁ መሰለህ እኔ ኖሬ ስለወጣው በደም ስለማውቀው በቅንነት ነበር ስናረጋ የነበረው። አንዳችም ነገር ከክፋትና ከተንኮል አንፃር አልነበረም ጌታን የተከተልነው። ምንድነው ኦርቶዶክስ የነበርነው በጣም ከሃይማኖተኝነት ደግሞ ባጋንንት ጥቃት ክፍት እንደሆነ ሰው ገብቷል አይደለ? ምንም አይነት ነገር ክፉ አስበን የሆነ ጴንጤ የመጥላትና እንትን ጉዳይ ሆኖ ሳይሆን ነገሩ ምንድነው በዚህ ልክ እንድንጠላ ያደረገን አንድ ያጋንንት ተጽዕኖ፣ ሁለተኛው አለማወቅ፣ ሶስተኛ ከቤተሰብ የመወረሳችን ሃይማኖትን ወርሰን መኖራችን ሰው እነዚህ ነገሮች ተደማምረው አሁን የምታየውን አይነት ይሄ ጴንጤንም እኔውን አስተዋውሳለሁ። አንድ ጓደኛዬን 12ኛ ክፍል እያለን አንድ ቤት እንዲያጠናን ጎበዝ ልጅ ነው 10ኛ ክፍል እንደዚህ ፎር ምናምን ያመጣ ልጅ ነው ምናምን እኔም እንደዛው ነበርኝ ምናምን እና እንደ አብረና ነበርና በጣም ምስኪን ልጅ ነው እና የሚገርም እናቱ ጴንጤ ነች እና ፓስተር ነች። በቃ ቸርች ላይ የምታገለግል ሴት ነች። አባትየው ደግሞ በጣም ሱሰኛ ዳኛ ምናምን ነው፣ በጣም ገንዘብ አለው ምናምንና ጠበቃ ነገር ነው እና ሁለቱ ተለያይተው ልጁ በሁለቱ መካከል ነው የሚኖረው ጓደኛችን ማለት ነው። አንዴ አባቱ ጋር አንዴ እናቱ ጋር ያለ የሚኖረው እና ይሄ ልጅ እኔ ያኔ በነበርኩበት ሃይማኖተኝነት እናቱን አፕሮች እና ስለ እናቱ የተናገርኩት ነገር ስቲል እኔ ይጸጽተኛል። በሃይማኖት ጨለምተኝነት የተናገርኩት ነገር ማለት ነው እና ማለት በጣም ኦርቶዶክስን ከመውደድና ገብቷል አይደለ ጴንጤን ዝም ብሎ በጨለምተኝነት ከመጥላት አንፃር ማለት ነው እና የነበርነውን ህይወት ስለማውቀው ነው። በቀንነት ነው አንዳንዱ ነገር ከሃይማኖተኝነት ነው፣ አንዳንዱ ካጋንን ተጽዕኖ የሚመጡ ነገሮች ናቸው። ሰው እነዚህ ነገሮች ተደምሮ በአጠቃላይ ሲታዩ ልናዝንላቸው ነው የሚገባው። እኔ ወንድሞቼ ጨክነው ባይጸልዩልኝ ኖሮ መጽሐፍትን ባይሰጡኝ ኖሮ እኔ በጌታ የሆኑትን ታድሳውያንንና ፕሮቴስታንቶችን እንደምጠላ እነሱ እኔን በዚህ መንገድ ቢጠሉኝ ኖሮ እኔ ጌታን ማገኝበት ቻንስ እኮ በጣም ሬር ነው። ነገር ግን እኔ በጠሏቸው ቁጥር ግን እነሱ ምን ነበር ሲያደርጉ የነበረው? መጽሐፍትን ነው ሲሰጡኝ የነበረው እውነትን እንዳቅ። ለክኛ ዛሬ አውጥተን ገል እንደምንሰጠው እኔ በአባቶቻችን አፈርን የሚል መጽሐፍ ሰጡኝ እና እነ መርጌታ ጽጌ የጻፉትንና እነ መርጌታ ሙሴ የጻፉትን አንድ መጽሔት እና ያን መጽሔት እያነበብኩ ነው። የሚገርም የኢየሱስ ክርስቶስ ሊቀ ክህነት ገባኝ እና የኢየሱስ ክርስቶስ ሊቀ ክህነት ሲገባኝ የኢየሱስ ምልጃ ገባኝ። አለቀ ፋይናሊ። ለመሰከረላ አይደለም wait me ለመሰከረላ አይደለም ምክንያቴን እየነገርኩ ነው።
አሁንም ያኛው ፖዚሽን ስለምረዳው እነሱ ስለጠሉን እኛ ልንጠላቸው አይገባም። እነሱ የፈለገው ኢየሱስ ክርስቶስ የፈለጉትን ይበሉ የፈለጉትን ኢየሱስን እኮ ረዛው በአካል እኮ አንተ በቤኤል ዜቡል አለብህ ባጋነንት አለቃ መንፈስ ነው ብሎ እኮ እንዴ ምን ያላሉት ነገር አለ ብራዘር አከተፍኩ ተብሎበታል እኮ ጌታ። ስለዚህ ዛሬ ጌታ ኢየሱስ ክርስቶስ ላይ የደረሰ ነገር ሁሉ እኛ ላይ ሊደርስ ይችላል በዛኛው ሳይድ ግን ዳዚ ምን ዛት እኛ ያንኑ መልሰን እንከፍላቸዋለን ማለት ግን አይደለም። that's not Christianity for me ክርስቲያኒቲ በፍቅር እየጠሉ እየገደሉ መውደድ ኦኬ እየረገሙ መመረቅ ያ ነው። ስለዚህ ከዛ አንፃር ነው እንጂ እነሱ ትክክል ናቸው ብለን አይደለም እየደገፍን ያለ ነው። በተወሰነ መንገድ ጥሩ ነገር አላቸው ያንን ነገር ሰፖርት እናደርጋለን። ኢቭን ባይሆኑም ስቲል ከመደገፍና እነሱን ሰፖርት ከማድረግ ከመባረክ ውጭ እኛ እንደ ክርስቲያን የሆነ ነገር ሪአክት ማድረግ ለኔ ሮንግ ነው አልቀበለውም። ፐርሰናሊ እኔ የፈለጉትን ያድርጉ ለምን አይገሉኝም? I can't hate them ለምን አቋለው ያሉበትን ጨለማ የነበርኩበትን ስራት አቋለው እንዴት ጴንጤን እንደምጣላ አቋለው። ኦኬ ያለን አማራጭ ፍቅር ብቻ ነው። ለሚገሉ መጸለይ ለሚገሉ መውደድ ለገደሉ ለሸፈቱ በሁሉ ለነሱ መረተ ማድረግ ብቻ ነው ክርስቲያን ምርጫ አለው። ከዛ ውጭ አንጃ ፈጥረን ከነሱ ጋር መንገዳደርበት ምንም አይነት ምክንያት ምንም አይነት መጽሐፍ ቅዱሳዊ ማስረጃ እውነት የምንለው ሚሊዮን እውነት ቢከመር ይሄንን የክርስቶስ ኢየሱስን ትእዛዝ ጠላቶቻችሁን ውደዱ የሚለውን ባለንጀራ እንደራስ ውደዱ የሚለውን እና አምላክን እንደ ነፍስ አድርገው ውደዱ የሚለውን ይሄን ትእዛዝ የሚበልጥ ምንም አይነት እውነት ሊመጣ አይችልም። ተባረኩ። እሺ ሊቀ ዲያቆን ተባረክ። ምን አለ መሰለ ጥላቻ ብለ ያልከው ነገር ፈጽሞ ጥላቻ የሚል ነገር ሊገልጽ የሚችለው ነገር ነው ብዬ ነው አላስብም። ፈጽሞ የሚያገናኝ ነገር የለውም። እኛ በክርስቶስ ክርስቲያን ሆነን ነው እንጠላለን። ምን ጠላው ምን ነው ሐሳባቸውን እንጠላለን። ሰው እንደ ሰውነት እንወዳለን። ከዛ ባሻገር ግን ለሰደቡን ስድብ እንዳልከው በስድብ አንመልስም። ነገር ግን ዶክመንት አድርገን እናስቀምጠዋለን። ይሄ የኔ አቋም ነው። አሁንም ቢሆን አቋም ነው። መደገፍ ላይ ሲመጣ ደግሞ መደገፈው ነው። አሁንም ቢሆን የኔ የሆኑትን ወንድምና እህቶቼን መደገፈው ወንድምና እህቶቼን ነው። አንድ ሰው ከኛ ያልዳኑ በጨለማ ውስጥ ያሉትን እደግፋለሁ ብዬ ካልኩኝ አሁንም ትምህርታቸውን የገዛው ነው የሚያስተምሩት ትምህርት ትክክል ነው ማለት ነው። ያ ትክክል ነው ማለት ብሎ ማለት ነው። በምንም አይነት መንገድ ልተባበራቸው አልችልም። በአቅበተ እምነት በሙስሊሞች እንኳን አካባቢ የሚሰሩ የኔን ወንድምና እህቶች ነው የምደግፈው። የኔን ወንድምና እህቶች ነው የምደግፈው። ማንንም አልደግፍም። ማንንም ነው የማልደግፈው። ለምን? በእምነት አይመስሉኝም። በእምነት የሚመስሉኝን ወንድምና እህቶቼን ነው የምደግፈው። አለቀ። በእምነት የሚመስሉኝን ወንድምና እህቶቼን ነው ሶልን ነው የምደግፈው። ዳጊን፣ እብራይትን፣ ሊያይን እዚህ ያሉትን ወንድሞቼን ነው የምደግፋቸው። ቸርነትም ማደርገው ለነሱ ነው ማድረገው። ለምን ሲባል መጽሐፉ በዚህ መንገድ ለነሱ የበለጠ ቸርነት እንዳደርግላቸው ስለሚል ቀደም ብያለሁ። ገላትያ ምዕራፍ 6 ማንበብ ነው ብያለሁ። ከዛ ውጪ ማንንም ነው የምንወደው። ስንወድስ ሙስሊሙን እንወዳለን፣ ዋቄ ፈታውን እንወዳለን፣ እግዚአብሔር የለም ብሎ የሚያምኑ እንወዳለን፣ የሆነ እንጨት ጠርቦ ምናምን ቅቤ የቀባ የሚሰግደው ይሄ አዳኝ ነው ብሎ የሚያመልከው እንወዳለን። የሰው ዘር የተባለውን በጠቅላላ እንወዳለን። ለምን ሲባል እኛ ከክርስቶስ ነንና የክርስቶስ ተከታይ ነንና። ከዛ ውጪ ግን እኔ እንትና ነኝ ከእንትና ጎን ነኝ ብዬ በምንም አይነት መንገድ አልቆመም። ከቆምኩኝስ ትምህርቱን ገዝቻለሁ ተባብሬያለሁም ጭምር። ይሄ ነው የኛ ቤተ እምነት። ፕሮቴስታንት የሚለው በጠቅላላ የሴሰኛ ማህበር ሴሰኞች የተሰባሰቡበት አመንዝራ የተሰባሰበበት በአመንዝራዎች የተቋቋመ የአመንዝራ ማህበር ብሎ በአደባባይ ሲናገር ሰምቼ I'm sorry I will never accept that። ያን ነገር ትብዬ መቼ ቢሆን በአደባባይ መጥተው አረ ሚካኤልን ጴንጤ የሚባልማ መጥፋት አለበት ብሎ ሲናገር ሰምቼ
ሚካኤልን ጴንጤማ የሚባል መጥፋት አለበት። ጴንጤማ ከሀገር መጥፋት አለበት እንዴ? ጴንጤማ እንዴት እንዴ ሚካኤልን መጥፋት አለባቸው ምናምን ብሎ በአደባባይ የተናገረ ከሱ ጋር እንኳን አብሮ የሱ ፎቶ ለጥፎ እኮ ምንድነው ምሬ ይባለው እኔ አልጠቀም እዚህ ጋር ተጠቅሞ አማርኛዬን ያው ይመነዝሩታል። በእርግጥ ልክ ነው። አሽቃባጭ ያሽቃበጡ ነው። ሲያሽቃብጡ የከረሙ እኮ ናቸው። እና እኔ አልደግፍም፣ መቼም ነው የማልደግፈው። እምደግፈው በትምህርት የሚመስሉኝ በእምነት የሚል ከዛ ውጭ ማንንም አልደግፍም፣ ማንንም አልተባበረም። እኔ አሁንም ቢሆን ማመድ የሚባል ወንድማችን ማመድ አረባባ ላይ የግድያ ሙከራ ተደርጎበት ማንንም ሰው ከሱ ጋር አልቆመም። የሱ ወሬ እንኳን አልተሰማም ነበር። እኔ እንትና ነኝ እኔ መገለመኔ ነኝ እኔ እንትና ነኝ ምናምን ተብሎ never I will never accept that። ይሄ እኔ አንደርስታንድ ነው። በዚህ ነው የምጸናው። እኔ እንደዚህ እንደጸናው ነው ቆመው አሁንም ወደፊት የምተባበረው በእምነት ከሚመስሉኝ በትምህርት ከሚመስሉኝ ካመኑ ከዳኑ በብርሃን ውስጥ ከሚመላለሱ ወንድሞቼና እህቶቼ ጋር ብቻ ነው የምተባበረው። ብቻ ነው ከነሱ ጋር ነው። ሌሎችስ ወንጌል ለመሰብከው አለቀ። ይሄን ነው የምለው። ብሩኬ አቆየው በጣም ሊያየን ብሩኬ ሶሪ ፓፓ ወይ ቤኪ እንዴት ነህ? ሰላም ብያለሁ። አለሁልህ ሁላችሁንም ሰላም ብያለሁ። ፖል፣ ሰለሞን፣ ጊርሳ፣ ሊያ፣ መነን፣ ሜርሲኤል፣ አልሚ፣ ዳጊ ጠፍተሃል። ዳጊ በሰላም ነው ወይ? ጽፌልህ አልመለስክም። ሁላችሁንም ሰላም ብያለሁ። ክርስቲያን ወንድም እህቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። ጉንፋን ይዞኛል፣ ለዛ ነው ድምጼ ዝግት ብሏል። ትንሽ ብቻ ነገር ልበልና እንትን እላለሁ። እኔ ይህን ሰሞን በጣም ብዙ ቢኒያም ሽታዮችን አይቻለሁ። በጣም የምሬ ነው ብላችሁና በጣም ብዙ ቢኒያም ሽታዮችን አይቻለሁ። እስኪ አሁን ለምሳሌ እዚህ ውስጥ ኦርቶዶክሳውያን አላችሁ። እኛ ጴንጤዎች ድነዋል ብላችሁ ታምናላችሁ? እስኪ ጻፉልኝ። እኛ ጴንጤዎች ድነዋል ብላችሁ ታምናላችሁ ወይስ አታምኑ? ንገሩኝ፣ ኮሜንት ላይ ንገሩኝ። ጴንጤዎች ክርስቲያን ናቸው ወይ? እንደው ክርስቲያን ናቸው ወይ? በዛ እንደው ቀላል ነው። ክርስቲያን ከሆንክማ ያው የክርስቶስ ተከታይ ነህ፣ በግንዱ ላይ ነህ ማለት ነው። እሺ ድነዋል ብለው ያምናሉ? እኛ እስኪ ጻፉልኝ። ኦርቶዶክሳውያን እኛም ጴንጤዎችን ድነዋል ብላችሁ ታምናላችሁ? እስኪ ኮሜንት ላይ ጻፉልኝ። ኦርቶዶክሳውያን መቼም አልዳናችሁ። እሺ አይ ኦርቶዶክሳውያን ብቻ ጻፉልኝ። እሺ ኦርቶዶክሳውያን ብቻ ያው ስሙ ብሩኬን አልዳንክም። እሺ እስኪ ኦርቶዶክሳውያን ድነናል? እኛ ጴንጤዎች ድነናል? መቼም አድኑ። ኦኬ መቼም አትድኑ። እሺ የዘላለም ሕይወት አላቸው በክርስቶስ ናቸው ብላችሁ ታምናላችሁ? እኛ አልዳናችሁም። ተመልከቱ። አሁን እኛ ድነዋል ብለው የማያምኑ ከሆነ ከሙስሊም አንለይም ማለት ነው ለነሱ። አግኝታችሁኛል ሐሳቤን? ድነት አልዳኑም ብለው የሚያምኑ ከሆነ እኛን ለነሱ ጴንጤ ከሙስሊም አይለይም፣ ከኤቲስቱ አይለይም። በቃ በዓለም ያለ ነው ማለት ነው አይደል? በዓለም ያለ ነው ማለት ነው። ቤካ እናንተ ልጠይቃችሁ፣ ኦርቶዶክሳውያን ድነዋል ብለህ ታምናለህ አንተ? አልዳኑ፣ በጭራሽ አልዳኑ። ሰለሞን ኦርቶዶክሳውያን ድነዋል? እኔ እንደዛ መፈረጅ አልችልም። የዳኑ ሰዎች አሉ፣ አብዛኛው ግን አልዳንም። እሺ መሪጌታ ኤግዛምፕል መስጠት እችላለሁ። አይ ቲንክ እሳቸው እዛው ናቸው መሰለኝ። አይ አይደለም። እሺ ካንጌርሳ የዳኑ አሉ። ወንጌል የገባቸው ሊኖሩ ይችላሉ። እዛ ሆነው ወንጌል የገባቸው ሊኖሩ ይችላሉ። ኦፍ ኮርስ እኔ በሱ እስማማለሁ። እዛ ሆነው ጌታን እየሰበኩ ያሉ ሰዎች እንዳሉ አውቃለሁ። እሱን በደንብ አውቃለሁ። ማጆሪቲው ነው ያወራን ያለ ነው። ማጆሪቲው ነሽ ሊያ ኦርቶዶክሳውያን ድነዋል?
እሺ ሊያ የለችም መነን ኦርቶዶክስ አንድ ነዋል አልዳኑ ብዬ ነው ማምነው ነው አልዳኑ እሺ ሜርሲ የዳነሳ አይቀመጥም ይወጣል ያምናለሁ የእግዚአብሔርን ስራ ሊሰሩ የሚችሉ ይኖራሉ ብዬ አምናለሁ የዳኑ ትምርታቸው አያድንም ኦኬ ትምርታቸው አያድንም ኦኬ ሶ አልዳኑም ብሎ ያምናል ጌሳም እሺ ዳጊ ያለክ ዳጊ አልቻለም እሺ ተመልከቱ እንግዲህ ኦርቶዶክሳውያን ማለት በክርስቶስ ትምርት ካልሆኑ በስተቀር ድነዋል ብለን ማናምን ከሆነ ወንጌል ምን ነግራቸው እንዲድኑ ከሆነ ከሙስሊሙ አይለይም ማለት ነው በአለም ነው ያሉት ማለት ነው በአለም ነው ያሉት ሶ ኦርቶዶክሳውያንን ልክ እንደ ሙስሊሙ ኢትዮጵያዊ ነው ምን እንመለከተው ማለት ነው እኔ እንደዛ ነው መመለከታቸው ያልዳነ ሰው እነሱ ናቸው ስም የሰጡት ለራሳቸው ኦርቶዶክስ ካቶሊክ ሙስሊም ብላ ብላ እንደዚህ ሲኒገልባጭ ሞራ ገላጭ ብሎ ስም ሰጠ እንጂ ለኔ በአለም የቁጣ ልጅ ነው በቃ ለኔ የቁጣ ልጅ ነው ሁሉ ሶ እንደ አንድ ኢትዮጵያዊ ግን ሁሉንም በፍቅር ወዳለሁ በፍቅር ወንጌልን እናገራለሁ የትኛውም ቦታ ላይ ያለ የትኛውም ሃይማኖት ውስጥ ያለ ሰው እንዲጎዳ አልፈልግም በጭራሽ አልፈልግም መብቱ እንዲነካ አልፈልግም አጥፍቶም ከሆነ በህግ ነው እንጂ መጠየቅ ያለበት በጉልበት ማንም ጫፉን ሊነካው አይገባም ሶ በዛ ምክንያት የትኛውም ኢትዮጵያዊ የሆነ ጉዳት ሲደርስበት አሁን ትላንት ወዲያ ሞተች አለች አይደል የሆነ የዘፋኝ ሚስት በጣም ነው የምታሳዝነው በቃ እንደ አንድ ኢትዮጵያዊ የሷ ሞታ በጣም ነው የሚያሳዝነው ሁላችንም አዝነናል ሶ ለሁሉም እንደዛ አይነት ልብ ነው ያለ ግን ወንጌልን እስከነገርናቸው ድረስ ወደ ክርስቶስ እንዲመጡ ምን ፈልግ ሆነ አልመጡም ብለን እናምናለን ማለት ነው ሶ ምንም ልዩነት የላቸውም እኮ ምንም ልዩነት የላቸውም ስላሴ ብለው ስለጠሩ ኢየሱስ ብለው ስለጠሩ ነው በጭራሽ አይደለም በስላሴ ትምህርት ስለምንመሳሰል ነው እነሱ እኮ እኛ እንድነዋል ብለው እኮ አያምኑም እኮ ድነዋል ብለው እስካላመኑ ድረስ የቁጣ ልጆች ነን ማለት ነው ለነሱ ሰው በክርስቶስ ካልሆነ በስተቀር እኮ በቃ የቁጣ ልጅ ሰው እኔ በጣም ብዙ ቢኒያም ሽታዮችን ተመልክቻለሁ በዚህ ሰሞን ማለት ነው እኛ ግን እንደ ክርስቲያን ነው መሆን ያለብን የጠላቴ ጠላት ወዳጅ የሚባል ነገር ክርስትና ውስጥ የለም በጭራሽ የለም እኛ የሚገሉን ከሆነ በደስታ ነው ደረታችንን እንሰጣ ስለ ክርስቶስ አግኝተን ነው መሞት አግኝተን ነው እኮ ነው ታዲያ የተጠራነው እኮ ለዚህ ነው ኢየሱስ ብሎ ማንንም መጥቶ ይግደለኝ ማንንም መጥቶ ስለ ክርስቶስ እንደው ይሄ እኮ እድል እኮ ነው ታዲያ ስለዚህ እኮ ነው ታዲያ ምን ኖሮ ታዲያ የትኛው ህይወት ናፍቆን ነው እዚህ ምድር ላይ ምን ቆየው ዛሬ ነገ ከነገ ወዲያ እድሜ ከተጨመረልን ቃሉን ልንናገር እንጂ እዚህ ዓለም ህይወት አጓግቶን አይደለም ሶ ማንንም ሰው ጦር ይዞ ቢመጣ እኛ ቃሉን እየተናገርን እንቀጥላለን ከዛ ውጪ ግን እንደ አንድ ኢትዮጵያዊ ሁሉንም በፍቅር እንመለከታለን በጭራሽ ልንጠላው የምንችለው ሰው የለም እስኪ ትጸልያላችሁ ወንድሞቼ እዚህ ውስጥ ያላችሁ ለኦነክሽን ጸልያችሁ ታውቃላችሁ ለፋኖ ጸልያችሁ ታውቃላችሁ ለህዋት ጸልዩ በቃ ስትጸልዩ ኦነክሽን የሚሆን ፋኖ ለእናንተ ወንድማችሁ ነው በቃ ክርስቲያን እንደዚህ አይደለም ኦርቶዶክሳዊ ሙስሊም ምናምን አይደለም ለሸኔ መጸለይ አለብህ ወንድም ማለት ለሙስሊሙ እንደምትጸልዩ ለፋኖ ለኢትዮጵያ በሙሉ ነው በቃ ይሄ ነው ክርስትና ማለት ይሄ ነው ለምን ብሄር የለህም እኮ አንተ በቃ ብሄር የለህም በክርስቶስ ኢየሱስ የሆንክን አንተ ኢትዮጵያዊ ለሆነ ሁሉ ለሙስሊሙ ለኦርቶዶክሱ ጸልያለህ ልባችንም እንደዚሁ ነው መሆን ያለበት ልባችንም ለሁሉም እንደዛ ሁሉም መመለከተው ያልኩ ነው ሙስሊሙንም ኦርቶዶክሱንም ካቶሊኩንም በክርስቶስ እስካልወደ ድረስ የሆነ ድርጅት ውስጥ እንዳለ ነው የሚመለከተው ያ ማለት ኦርቶዶክስ ውስጥ ያለ ሰው ሁሉ አይደለም ይያልኩ ግን አይደለም እንደዛ እንዳትረዱ ምክንያቱስ እዛ ሆነው ወንጌልን እየሰሩ ያሉ ሰዎች እንዳሉ ስለማቅ ማለት ነው ብዙዎችን ከጨለማ ነገር ግን በተክልየም በማርያምም በእንትናም ይዳናል ይያል አንድ ሰውዬ ኦርቶዶክስ ነኝ ስላለ ወንድሜ ሊሆን አይችልም በክርስቶስ ወንድሜ አይደለም እንደ ፍጥረታዊ ሰው አቀዋለሁ
በክርስቶስ ግን ያን ሰው ያላቀው እኔ አባቴን እኮ በክርስቶስ አላቀውም እኮ እኔ አባቴን አላቀውም ይያልኳችሁ ነው በክርስቶስ ኢየሱስ እናቴን በክርስቶስ አላቃት የወለደችኝን እናቴ በክርስቶስ አላቃት ለኔ ወንድም እህቶቼ በክርስቶስ እናንተ ናችሁ ከወለደችኝ እናቴ ይልቅ ይሄን ልታቁት ይገባል እንደ ፍጥረታዊ ሰው ነው እናቴን ማቃት አባቴን ማቀው እንደ ፍጥረታዊ ሰው በክርስቶስ አንድ ይሆን ነው እኛንን በቃለቅ ወንድም እህቶች እኛን ሌላውስ በቃ እንደ ፍጥረታዊ ሰው ግን የሚራራ ልብ ግን አለ ለነሱ ወደዚህ እውነት እንዲመጡ እንዲድኑልን እንፈልጋለን ሁሉንም እኩል ነው የምንመለከተው ማለት ማንንም ላይ የተለየ ነገር እንዲደርስ አንፈልግም ሙስሊሙ ተሳደበ እንዴ ኦርቶዶክስ ገድላት መጽሐፍት እኮ ክርስቶስን ሲሳደቡ እኮ ነው የሚውሉት ሙስሊሙ በተሳደበው ልክ እኮ ነው መባጽ የሆነ የክርስቶስን ከንፈር ሳመ ለረጅም ሰዓት ተብሎ የተጻፈው አይደል በቃ እኛ ግን ተሳደበ ብለን ጦር እናነሳለን ካሉበት ቦታ አንፃር ስለሆነ ለሙስሊሙም ለኦርቶዶክስም ወንጌልን እንናገራለን በቃ እንናገራለን እኛ የተጣራነው እኛ ለዚህ ነው በቃ አለቀ ከማንንም ጋር ምንቆም አይደለንም እኛ የክርስቶስ አካልነን ወንጌሉን ይዘን እንቀጥላለን እኔ ይሄ ነው የሚገባኝ የገባኝም ይሄ ብቻ ነው መቀጠለውም እንግዲህ ይሄን ይዤ ነው ማለት ነው እስካሁን ድረስ የደረስኩበት መረዳት ይሄ ስለሆነ ማንንም ላይ ግን ክፉ እንዲደርስ አልፈልግም ጌታ ኢየሱስ ይባርካችሁ ያ ብሩኬ እግዚአብሔር አምላክ አብሶ ይባርክ አሁንም አቋማችን እንደታወቀ ነው ምንድነው በኦርቶዶክስ ቤተክርስቲያን ተቋም ውስጥ እዛ ሆኖ የእግዚአብሔርን የመዳን ወንጌል ሰምተው ድነው ግን እዛ ደግሞ ብዙዎችን ወደዚህ እውነት እንዲመጡ ለማድረግ የተቀመጡ አሉ በጣም በሚሊዮን የሚቆጠሩ አሉ ስለነሱ እንጸልያለን እነሱ እዛ ሆኖ አምኖ ስለዳኑ የክርስቶስ ተከታይ ስለሆኑ ገድላ ድርሳናት የሚባል በጠቅላላ ነገር የማይቀበሉ የእውነት ወንጌል ገብቷቸው በዛ የተቀመጡ ግን ይህን የብርሃንን ያገኙትን ብርሃን መልሶ ሌሎች እንዲያገኙቸው ለማድረግ የሚሰሩ ወንድሞች አሉ አዎ እነሱ ኦርቶዶክስ ያሉ በኦርቶዶክስ ውስጥ ያሉ የኛ ሰው ናቸው እንጂ እና ገንስ እኛ ዛሬ የሚሆን ቶፒክ ይዘን ስንገባ የገባነው በዛ ያሉት ሰዎች በጨለማው ሰንዳሉ ስለምናምን ነውና ይሄ ነገር በዚህ ታውቅልን ያ እሺ ሊያይ ቢካይ ሶሪ ስልክ ገባብኝና አስወጣኝ ለዛ ነው ጨረሳችሁ ምን ማለት ሰማ ብሎኝ ነበር ተባረኩ የተወሰነው ነው የብሩክዬን የሰማሁት ፎርሳም ሪዝን ስልክ ገብቶ ሳልሰማው ነው እንትን ያለው አንድ እውነት እኛ እንጥውች ያው ገልጠን የምንናገረው ምንድነው እኛ ጥላቻ የለብንም በፍጹም በቃ ሰው ጠልተን ክርስቶስን መውደድ አንችልም ክርስቶስንም መከተል ደግሞ አንችልም ትምህርትን ግን በቃ እንቃወማለን ትምህርትን ግን እንሞግታለንና በጣም ብሩኬ ሲጀምር ያለው ነገር እሱ ነበረ በጣም ብዙ ልናገርበት የነበረው ነገርና በርግጥ እነሱኛን ክርስቲያን ናቸው ብለው አይሉንም ክርስቲያን ናቸው ብለውም አይቀበሉንም እንደውም አንዳንድ ጊዜ ያው ወስደው ከሙስሊሞች ጋር ነው አንድ ናችሁ የሚሉን ማለት ነው መጽሐፍ ቅዱስን ይዘን ማለት ነው መጽሐፍ ቅዱሱ ተነስቶ ሲሰደብ አው እኛም ይከፋናል መጽሐፍ ቅዱሱ ተነስቶ ሲሰደብ መጽሐፍ ቅዱሱ ላይ ያለው ኢየሱስ ክርስቶስ ሲሰደብ ይከፋናል እኛ ግን እንደማናቸው ባይዘው እንደማናቸው እንደማናቸው not only ሙስሊም ብቻ ሳይሆን እንደ ኦርቶዶክሶችም ድንጋይ አናነሳም ዱላም አናነሳም እኛ ያው የታወቀ ነው ነገሮችን ሁሉ ለጌታ ሰጥተን የምናልፍ ሰዎች ነን ለምን ለራሱ የሚሞግት ለራሱ በቂ የሆነ አምላክ ስላለን እኛ የተጠራ ነው ለሱ ለመጋደል ሳይሆን ያው ለወንጌል ለመሞት የተጠራን ሰዎች ስለሆነን ማለት ነው ለክርስቶስ ለመሞት የተጠራን ሰዎች ስለሆነን ምን ልላችሁ ነው ብትሉኝ
ኢየሱስን ይሰድቡታል ሙስሊሞች በጣም እኔ ከዛ ስለወጣው አውቀዋለሁ በጣም ነው የሚሰድቡትና ያኔ በነበርኩበት ጊዜ ስለማላክ ትክክል ነበር የሚመስል በወጣው ጊዜ ግን መጽሐፍ ቅዱስን ባገኘው ጊዜ በዳንኩ ጊዜ ግን ክርስቶስ ማን እንደሆነ ገብቶኝ በጣም እናድር ነበር በጣም ነበር ማለት ነው በጣም ነበር የሚከፋኝ የነበረው እና ነገር ግን እኛ አሁንም ሳይፍ ይዘን አንወጣም ዱላ ይዘን አንወጣም ምናምን አንወጣም መጽሐፍ ቅዱስ አልፈቀደልንም ይሄንን ግን አንድ ነገር በጣም ብዙ ጊዜ ማዝንበት ነገር አለና ሙስሊሞች ጋራ ሲሰሩ ከዚህ በፊት ተናግሬዋለሁ ሲሰሩ በፊት እኔ በጣም ገባ ነበር ከሙስሊሞች ጋራ ሲሰሩ ለምን የወጣሁበት ትንሽ ነገር ስላለችኝ በጣም ቅናቱ አለብኝ ወደ ጌታ እንዲመጡ በጣም አለይብኝና ያው ኦርቶዶክስም እንደምቀናው ማለት ነው እና ገባ ነበር እና ገብቼ ተናግሬያለሁ ከዚህ በፊት ኦርቶዶክስ ነው መሆነው ስገባ ሊያ ኦርቶዶክስ ናት በቃ እዛ ስትገባ ኦርቶዶክስ ናት ለምን ስለ ክርስቶስ ነው የሚነገረው ስለ ክርስቶስ ነው ክርክሩ ሙግቱ ክርስቶስን ለማተለቅ ክርስቶስን ለማሳየት ነው በየ ስለማመን ኦርቶዶክስ ሆኜ እቀመጣለሁና የራሳቸው ሰዎች ሰድቦኝ ማነሽ አንቺ ምናምን ነሽ አንቺ እንደዚህ ነሽ አንቺ እንደዛንሽ አንቺ እንደዛንሽ ብላ ጌታ በሚያውቀው ነው መነግራቸው እርግፍ አድርጌ ትጨወጣው በቃ እርግፍ አድርጌ ምክንያቱም ለካ ክርስቶስም እንኳን አንድ አረገንም እኛንና እነሱ ስላሴም አንድ አረገንም ለካ when it comes like እንደዚህ ክርስቶስን መቃወም ብቻ አይደለም ያርጎ የሚላገጥበት የሚሰድበው ሰው ጋርም ተቀምጬ ከነሱ ጋር አብሬ ኢየሱስ ያድናል ኖ አንቺ ማነሽ ውጪ ከዚህ ካሉኝ ወርዝ ምንድነው ታዲያ ክርስትና የምትለዋን ስም ይዤ ከነሱ ጋር ህብረት አድርጌ ዛጋራቆች ብዬ በኮሜንት ልሞግት የምችለው ብዬ በጣም ተበሳጭቼ በቃ ትቻለሁ አልገባም እነሱ ጋር ነው ማለት እና አሁን ይሄ ሁሉ ምለው ምንድነው መሰላችሁ እኔ ፐርሰናሊ የቤኪ በጣም ነው የሚገባኝ በቃ ዮሐንስ ነው ቤኪ በቃ ዮሐንስ ነው እናንተ የፉኝት ልጆች ብሎ የሚወጣ ማለት ነው በቃ ደግሞ ለምን ትላለህ አይባል ትክክል ነው እና የገዛ ወገኖቹን የገዛ የሚያቃቸውን አማኝ የሚመስሉትን ሰዎች ነበረ እናንተ ማን ነው የከፈተ ሰዋል እና የፉኝት ልጆች ብሎ ነው ወንጌልን የሰበከላቸው ቀናቱ በጣም ነው የሚገባኝ የቤት በቃ ንዴቱ በጣም ነው የሚገባኝ በእውነት በጣም ለምንድነው ብትሉ it's not only them እነሱ ብቻ ሳይሆኑ ዛሬ በእኛ ጥላ ውስጥ አለን የሚሉ ሰዎች ራሳቸው ወጣው ምን ይያሉን ነው ጴንጤ ከኦርቶዶክስ ጋር በደንብ ሲያወራ ኦርቶዶክስ ነው የሚሆነው ቋሉን እነዚህ ጴንጤ ብለን ትላንትና አብረን አጅበናቸው ተቀምጠን ከታች ታፕ ያረግን ከላይ ቁጭ ብለን አብረናቸው በመንችላት ነገር ሁሉ አብረን ስናገለግል የነበሩ ሰዎች ቪዲዮ ሰሩ ምን ተብሎ እንዴ ጴንጤ ቁጭ ብሎ በደንብ ኦርቶዶክስን ካዳመጣ ጴንጤ ይሆናል ብለው ማለት ነው እነዚህ ያልገባቸው እነዚህ የሆነ ነገር የያዛቸው ሰዎች ማለት ነው የሆነ ነገር የበለጠባቸው ከክርስቶስ ከጌታ የሆነ ነገር በልጦባቸው ዛሬ የጌታን እውነት ወደ ኋላ ጥለው እንዲሚያረጉ ሰዎች አሉና እንደነዚህ አይነት ሰዎች ስለሚያበሳጩ በጣም ብዙ ነገር የሚያስብላል በጣም ብዙ ነገር ነው የሚያስብለው እና እኔ አሁን ከእፎይ ጋር መቆም ሳይሆን እኔ የምቆመው ሙስሊሞች ይዘው ስለሚሳደቡት መጽሐፍ ቅዱስ ነው የምቆመው የኔን መጽሐፍ ቅዱስ ማለት ነው የኔን መጽሐፍ ቅዱስ ይዘው እዛ ውስጥ ያለውን ኢየሱስን ስለሚሰድቡት ስለዛ ነገር ወጥቼ ምን እላለሁ እኔ የእናንተን ቁርአንም ሆነ የእናንተን ምንድነው የሚባለው መጽሐፍቶቻችሁን ገልጬ ሳነብ እኔም ትክክል መሆን አለብኝ እናንተ ትክክል ከሆናችሁ ብዬ ይሄን ሙግት ልሞግታቸው እችላለሁ ይሄን ክርክር ልከራከራቸው እችላለሁ ምክንያቱም ማንንም ሰው ባመነበት ነገር በተለይ በ21ኛው ሴንቸሪ ማለት ነው ማንንም ሰው ባመነበት ነገር ትክክል ነው ባመነበት ነገር ደግሞ ትክክል የመሰለውን ነገር መናገር መርታለሁ በቃ ማንንም ሰው አትበል ይሄንን እኔ ግን ይሄን ልበል ማለት አይችልም ግን የቅርብ ጊዜ ተውስታ ሁሉ ደግሞ አለን አይደለም እንዴ የቅርብ ጊዜ ተውስታ አለን እኮ አንድ አማኝ የሆነ ሰው ወጥቶ እንግዲህ የመሰለውን ያየውን የሰማውን ነገር አንብቦ መጽሐፍቶቹን ከዛ በኋላ ደግሞ የሰማውን የመሰለውን ነገር እንደዚህ ማበሩ እንደዚህ ምናምን ለሁለት ሲሰነጠቅ ምናምን ሲል እኮ ሀገር ተረብሾ ነበር አይደለም ሀገር ተበጥብጦ ነበር አይደለም እንዴ እዛ ጋር እኮ በእውነት ሙስሊሞች ሆነው ነበር ኦርቶዶክሶች ሙስሊሞች ሆነው ነበር
እንገላለን ብለው ነበር እናጠፋለን ብለው ነበር ቤተክርስቲያኑ ሄደን እናቃጥላለን ብለው ነበር በእውነት ይሄ እኮ ቪዲዮዎች አሉን የቅርብ ጊዜ ተውስታለ ነገር ግን አንድ ጴንጤ አምጥታችሁ የሆነ ነገር ስለሆነ ጴንጤ እንደዚህ ያለ ብላችሁ ግን ልትሉ አትችሉ አለስ ያሰው በእኛ ጥላ ውስጥ ተደብቆ ውሸቱን በእኛ ካባ የኛን ካባ ለብሶ የሚጫወት ካልሆነ በስተቀር ጴንጤ ክርስቶስ የገባው ስለሆነ ጴንጤ መንፈሳዊውን ነገር አምጥቶ በስጋ ጦርነት ስለማይዋጋ ዱላ ያነሳም ጴንጤ መሳሪያ ያነሳም ጴንጤ በቃ ያነሳም ለምን አባቶቻችን አላደረጉም ጴጥሮስ እኮ ሳይፍ ሲያነሳ ተቆጣው ኢየሱስ ስለዚህ እኛ ይሄንን ወንጌል ስለተቀበልን እኛ አይፈቀድልንም መጽሐፍ አይፈቅድልንም ጌታ አይፈቅድልንም ስለዚህ እናንተ የፈለጋችሁትን ስትሉ በእንሞክታችኋለን እንጂ ዱላ ይዘን ወተን ቆይ ሄደን ቤተክርስቲያኗን እንደዚህ እናርጋለን እናቃጥላለን ሰብራለን ደበድባለን ጉባኤያችሁን በትናለን ምናምን አንልምኛ እናንተ ጉባኤ ስታረጉ እኛ ወደ ጓዳችን ገብተን እንጸልያለን ይሄን ጉባኤ ወደ ክርስቶስ አምጣው ይሄን ጉባኤ ለክርስቶስ ማርከው ይሄን ህዝብ ወደ እውነት አምጣ ብለን እንማልድላችኋለን እንጂ እኛ ዱላ ይዘን አንወጣ ግን የቅርብ ጊዜ ተውስታዎች ብዙ አሉ ተላፈፋሉ እኮ ተነፋ ምንድነው የሚባል ሰው የሆነ በቃ አናውንስ ተደረገው ምን ተብሎ ውጡ በቃ ውጡ ዱላ ያላችሁ ቢላ ያላችሁ ምናምን ያላችሁ ነው የተባለበት ዘመን አለ እኛ ግን ያንን ነገር አናደርግም አድርገንም ደግሞ አናቅም ጋይስ አናቅ ግን እኔ የቤትኪን በጣም ብዙ ነገሩን ወስድለታለሁ በጣም ብዙ ነገሩን ወስድለታለሁ በጣም ነገር ግን አሁንም ደግሞ ስለ ክርስቶስ ግን ማንም አይተስተወጥቶ የሆነ ነገር ሲናገር ትክክል የሚሆንበት እኔ ደግሞ ወጥቼ ስለ መሐመድ ስናገር ትክክል ግን ማልሆንበት ምክንያት የለም በዚህም ደግሞ እቆማለሁ ኖ አንተ የኔን ጌታ የኔን አምላክ አንተ ነብይ ነው ያልከው ሰውዬ አምላክ የሆነው ኢየሱስን እንደዚህ ስታቀልብኝ እንደዚህ ስታዋርድብኝ አንተ የጻፍከው መጽሐፍ ለኔ ማንበብ መብቴ ነው በገንዘቤ ገዝቼዋለሁ የራሴ ነው እንዴ ሰተህ ገዝተሽ ቁጭ አልጆ አትለኝም እና ይሄኛው ነገር ደግሞ ያውዛኛው ቤት አለ አይደል አለኮ ዛኛው ቤት አታምቡ ግዙት ግን አታምቡት ወጥቷል ሚዲያ ላይ ምናምን ላይ ያለ ሱቅ አለ ይሸጣል መጽሐፍቶች ግን ምንድነው ግዙት ግን ምን አታርጉት አታምቡ እኔ አንድ ነገር ለኦርቶዶክሶች በዚሁ ማስተላለፍ የምፈልገው ነገር በጣም ስላለ ነው የገባሁት በጣም ስላለ ከነዚህ ሰዎች ተማሩ እነሱ ትክክል አይደሉም ብላችሁ ወጣችሁ እናንተ ትክክል ነው በዚህ ነገራችሁ ትክክል አርጋችኋል እኔም ደግፈዋለሁ ይሄንን ሙስሊሞች ትክክል አይደሉም በፍጹም ትክክል አይደሉም ይሄ ሰው መሐመድም ቢሆን እነ ማሜም ቢሆኑ ሌሎችም ቢሆኑ እነ ዳኒም ቢሆኑ ሌሎችም ኦርቶዶክስም ይሁን whatever መጽሐፍ ሸጣችሁላቸውና መጽሐፉን ገዙትና መጽሐፉን አነበቡት እማታውቁት ታሪክ ሆኖ ያስተነገጣችሁ ከሆነ መጽሐፋችሁን ሄዳችሁ መፈተሽ ነው ያለባችሁ ሙስሊሞች ኦርቶዶክሶችም ግን ኦርቶዶክሶችም ደሴም እኔ ገድሉን ገልጬ ሳነበው ጦርነት እንዳታነሱ እኛ እንደዚህ አንልም የምትሉን ቪዲዮ ደግሞ አለኝ ቪዲዮ እንገላችኋለን ስትሉ ማለት ነው እንገላችኋለን ስትሉ አለን ምን አድርገን አንድ ሰው ወጣና የተሰማውን የመሰለውን ነገር ተናገረ በቃ ሲሰነጠቅ አየዋለ እንዴ እኔ መልክ እኮ ነው ሲሰነጠቅ አይደለም ሲፈረካከስ አየውኝ ካልኩኝ እንዴ እናንተ ስትሉት ራይት የሚሆንበት እኔ ደግሞ ስለው ሮንግ የሚሆንበት እንዴ በምን ሂሳብ ነው ታዲያ ሙስሊሞችን ለምንድን ነው የምንቃወማቸው እንዴ እኔ ቪዲዮ ሰርቻለሁ ልክ የሰራሁት ቪዲዮ ግን ምንድነው የሸጣችሁልንን መጽሐፍ ገዝቶ ማንበብ መብቱ ነው ይሄ ሰው አንብቦ ደግሞ በገዛው ባነበው መጽሐፍ ላይ ሐሳብ መስጠት መብቱ ነው በየ እኔም ቪዲዮ ሰርቻለሁ እናንተም ታዲያ ደሴም ለማንም ሰው ደሴም ነው መሆን ያለባችሁ የፈለኩትን ማንበብ እችላለሁ የፈለኩትን አውጥቼ እንደፈለኩ መናገር እችላለሁ በወጣቱ በሐሳብ ነው በቃል ነው ልትሞግቱ የምትችሉት እንጂ እናንተም ድብድብ ውስጥ ልትገቡ አትችሉም አሁን በቀደም ለታ በጣም ያሳዝን ነገር ነበር ሰሙ ትልቅ አባታችንን ትልቅ ዶክተር ፓስተር ቶሎሳ ጉዲናን ይናገር የነበረው ቪዲዮ አለ በጣም ብዙ ነው በጣም ቀፋፊ ነገር ይናገር ነበር ዳይፐሩን ይቀይር ይሄ ሽባ ይሄ አጋንንት ይሄ ምናምን እንዴ ማአት እኮ
ነገር ነው ከዛሳ እኔ ወጥቼ ግን የሆነ አኬ ካልኩኝ ግን ዱላ እንዴ ምን መሆናችሁ ነው ተማሩ ሙስሊሞች ትክክል አይደላችሁም ካላችሁ እኔ ጌታ ምስክሬ ነው ይሄንን አጋጣሚ በጣም ነበር መፈልገው በእውነት ቤቴን ሁሉ ልከፍት ነበር እነሱ ትክክል አይደሉም ካላችሁ እናንተም ትክክል አይደላችሁም የኔን አባቶች እንደዚህ አንቋሽ አዋርደ ሰድበ ይሄ ሽባ ይሄ የቆረቆዘ ሽማግሌ ይሄ ሰው አይደለም ሰይጣን ይሄ ምናምን ብለው ከዛኔ መጥቼ ተክለ ሃይማኖት ቀዘኑን ቀዘነሰ እንዴት ነው የኛን ቅዱስ እንደምትዩ የኛን ጻድቅ እንደምትሉ ይሄ ትክክል አይደለም እኔ ቀዘነሰ እናንተ መታችሁ አይ ቀዘን ቢቀዝን ቀዘኑ ግን ለምን እንደዚህ አይደለም ብለ መሞገት ነው እንጂ ያለበት አንተም እኮ በሌላ መንገዱ እኮ ጦርነት ነው የምታስነሳው እኔ ሳወራው በሌላ መንገዱ ዱላ ነው የምታነሳው ድንጋይ ነው የምታነሳው ስለዚህ በእውነት ነው መነግራችሁ በእውነት ኦርቶዶክሶች ይሄንን ከፍቅርም ከውስጥ ከሰውነትም ነው መናገረው በ21 century ሙስሊሞች ትክክል አይደሉም ብለን እናንተ ብቻ አይደላችሁም እኛም እንዳለው እናንተም ደግሞ ትክክል አይደላችሁም ምኑ እናንተ ስትናገሩ ትክክል እኛ ስንናገር ትክክል የማይሆንበት ምክንያት የለም ይሄ ሊያስተምራችሁ ይገባል ብዬላለሁ ቤኪ ሰተት ግን አለበት በፍጹም ሰተት የለበትም በቃ ላመነበት ነገር ትክክል ተናግሯል ሌላም ደግሞ ፖሊዬ ትክክል አይደለም ትክክል ነው ላመነበት ነገር ትክክሉን ተናግሯል እኛ ጋር እንደዚህ ነው አያድርም እንነጋገራለን እናወራለን ከዛስ በኋላ አያችሁ አይደለም በሐሳብ ልዩነት አሁን ቤኪዬና ፖሊዬ ቁጭ ብለው እግዚአብሔርን አብረው ያገለግላሉ ሐሳቡ ልዩነቱ ደግሞ ልዩነት አይደለም የሆነ የተወጠረ ነገር እኮ አይደለም ቤኪዬ ልክ ነህ አንተ በጣም የተናገርከው ነገር ውስጥ አንድም ስህተት የለብህም እኛ ግን ብሎ ተናገረ ታስ በቃ ልዩነቱ እዚህ ጋር ነው አየህ ቤኪ ደግሞ ምንድነው ኖ እንዴ እነሱም ክርስቲያኖች አይደሉም የምን ምንድነው ማለባበስ ነው ብሎ ቢና ትክክል ስለዚህ ኦርቶዶክሶች ከሙስሊሞች ለተማሩ የሚገባችሁ ነገር ምንድነው ዛሬ እንዳመማችሁ እኛም አሞናል እኔም አሞኛል የኔ ጌታ እየተሰደበ ስለሆነ ከዛ ደግሞ እሱን ሰድቦ እኔ መሐመድ አመንዝራ ነው ስል ድንጋይ ለምንድን ነው የምታነሳብኝ ለምን ሳይት ታነሳብኛለህ ብዬ እንደምሞግተው ሁሉ እናንተም ከዚህ ተማሩ የኛን ፎቶ ዘቅዝቃችሁ ትለጥፋላችሁ የኛን ፎቶ የሆነ ነገር አርጋችሁ የሆነ ነገር አስቀምጣችሁ ትለጥፋላችሁ ከዛ እኛ የናንተን ፎቶ ቁጭ አርገን ወንጌል ስናስተምር አንሱ ፎቶውን ምን ተለያችሁ ምንድነው የተለያችሁት ከነዛ ሰዎች ምንድነው የተለያችሁት ለናንተ ለምን ራይት ሆነ ለኔ ለምንድነው ሮንግ የሚሆነው ቁጭ ብላችሁ ትምህርት ብላችሁ የምታስተምሩትን ከጨረሳችሁ በኋላ ከዛ በኋላ ሰዓት አላችሁ አይደል በወንጌላን አማኞች ላይ የምታፈሱበት ሰዓት አለቻችሁ ታፈሳላችሁ ትቀልዳላችሁ በቃ ይፈልጋችሁን ትላላችሁ መብታችሁ እኮ ነው ብለን ነው እኛ ዘመም ምንለው እኛ ስናረገው በቃ አንቺ ደንቆሮ አንቺ ደደብ አንቺ ምናምን አንቺ ግብረ ሰዶማዊ አንቺ ይሄ ትክክል አይደለም በእውነት ማቹርድ ሁኑ ጋይስ ማቹርድ ሁኑ በሐሳብ ሞግቱ ላንተን አንዳንድ ጊዜ ከነዛ የሚለዩበት ነገር ምንድነው ላሉ ትላንትና እኔ ገልሻለሁ ሲሉኝ ነበር ወንድሞቼን ገላለሁ ሲሉኝ ነበር ለምን ሐሳቡን የመሰለውን በውስጥ የመሰለውን ነገር ስለተናገረ የማንም መብቱ ነው ለመናገር እኔ አሁን እኮ ሙስሊሞች መብታቸው ነው የፈለጉት ሊሉ መብታቸው ነው ነገር ግን እኔ ስናገር ግን አንቺ ትክክል አይደለሽም ካለ እነሱ መብት የላቸውም ብዬ ነው እምሞግተው ስለዚህ ይሄ ለመናገር ነው ይሄ ትምህርት ይሆናል በተለይ እናንተ ኦርቶዶክሶች እናንተ ሙስሊሞች ናችሁ ከሙስሊም አትለዩም እናንተ ኢየሱስ የተለየ ነው ምናምን ባትሉ ኖሮ እውነቴን እኮ ነው የምነግራችሁ የሚያቀራርበን ነገር አለ የሚያገናኘን ነገር አለ የሆነ ነገር አለን ብላችሁ እኮ ብትሉ ኖሮ ጌታ ምስክሬ ነው አብረን ነበር ምንቆመው የሆነች አንድ ነገር ተገኝታለች ይላል አብረን እንቆም ነበር ነገር ግን አውጥታችሁ ጥላችሁ ምን አረጋችሁን መሐመድ አረጋችሁልኛል ሰይድ አደረጋችሁልኛል ግብረ ሰዶማዊ አደረጋችሁ ስለዚህ ትልቁ ጥፋት እኔ አሁንም ኦርቶዶክሳውያን ወሎች ላይ አለ ብዬላለሁ ከዚህ ግን ትምህርት ወሰዱ ከዚህ በኋላ በሐሳብ ሞግቱን እኛም እናንተ እንደምትሉት እንላለን ሙስሊሞችን መብታቸው እንዲሆን ለኛም መብት እንዲሰጡን እንፈልጋለን ይሄን ለመናገር ነው ተባረኩ
ቴንክ ዩ ሊያ የእግዚአብሔር አምላክ ይባርክሽ። ኤኒሃው ወደ ቶፒካችን እንገባለን። ግን አንድ ነገር በተለይ የኛ በጣም እንወደው እኔ በጣም ወደው እኔ በጣም ወደውና ማከብረው የኔ ፕራይም ሚኒስተር ወንድሜ ክቡር ዶክተር አብይ አህመድ አንድ ሚለው ነገር አለ። ሾርት ሚሞሪ ሚለው ነገር አለና እውነት ሾርት ሚሞሪ ናችሁ እንዴ? ምን ጥያቄ አለኝ። ሾርት ሚሞሪ ናችሁ? ትዝ ይላችኋል አንድ እህታችን ኦርቶዶክስ ቤተክርስቲያን ቅጥር ግቢ ውስጥ ከለቅሶ በኋላ ድንገት ዝም ብላ በቃ ነሸጥ አድርጓት መዝሙር ብትዘምርበት መገደል አለባት የት ያለችው ትያ ስገደል አንገቷ መቁረጥ ነው ምናምን ተብሎ በጣም ቲክቶኩን በአንድ እግር አቆማችሁታል ነበር እንዴ? በአንድ እግር አቆማችሁታል ነበር? ምን አድርጋ? ስለዘመረች እኮ ነው። ስለዘመረች በወድ ምክንያት ኖሮኝ ነው ኢየሱስ ይብላ ስለዘመረች ቅጥር ግቢያችን ተደፈረ ረከሰ አረከሰችው እኮ ላይ ናችሁት እናንተ። እኔ መቼም ነው ማረሳው ባይታይ አረከሰችው። እቺ ለማርኮስ መግደል ነው። በማተባችን ቀልድ አናውቅም። በማተባችን ቀልድ አናውቅም። ልይቷ የምትወጣበት የምትገባበት እስኪ ጠፋ ድረስ በተወለደችበት ሀገር ባይተዋርነት እስኪሰማ ድረስ ማለት ነው። ባይተዋርነት እስኪሰማ ድረስ ቲክቶክ ላይ ሁሉ በቃ ትያስገደል ምናምን ከዛ እንዴ እርቃል የተከናወነው እሷን ደብቀው የሆነ ቦታ ሸሽገው እንዳይገሏት ተብለው ምናምን ነገር እኔ እንገራችሁ ሁሉንም ሰው ወዳለው በጌታ ፍቅር ማለት ነው። ቢኮዝ እኔ ክርስቲያን ነኝ፣ በክርስቶስ ክርስቲያን ነኝ። ስለምወዳቸውም ነው ወንጌል የምሰብከው። ለምን እኛ የቀመስነውን እንዲቀምሱ እኛ ወዳለንበት የእውነት እኛ ወዳለንበት ወደ እውነተኛው ቤተክርስቲያን እንዲጨመሩ ኦኬ እንዲድኑ ከኛ ጋር ከቅዱሳን ጋር ህብረት እንዲያደርጉ እንሰብካቸዋለን ስለምንወዳቸው። በምንም መንገድ ይሄው አንገቴ ላይ እንደዚህ ያስከታችሁ በዚህ ቆጡ ከፈለጋችሁ ማንንም ሰው ፊቱን አዙሮ መሄድ ይችላል። ይሄው አቋሜ አሁንም ቢሆን የምቆመው ከወንድሞቼ ጋር ነው፣ በእምነት ከሚመስሉኝ ጋር። ቸርነት አደርጋለሁ በደንብ ነው ማድረገው እንዴ ግዴታ እኮ ነው ቸርነት ማድረግ፣ በጎ ነገር ማድረግ፣ በጎነት ማድረግ ግዴታ ነው። ምን ይላል? በጎ ነገር ከማድረግ አልታክትም። በጎ ነገር ከማድረግ ለነማን? ለሁሉም ሰው ለሆነው በጠቅላላ ለጥቁሩ፣ ለነጩ፣ ለጋምቤላው፣ ለቤኒሻሉ፣ ለሱዳኑ፣ ለሱማሌ ለማንም ሰው በጎነት ከማድረግ አልታክትም። ከዚያስ ደግሞ ከማድረገው በጎነት ግን የበዛ ለማን ማድረግ እንዳለብኝ ደግሞ ስለዚህም እድል ካለን ለሰው ሁሉ ከዚያስ በተለይም ለእምነት ቤተሰቦች መልካም ነገር አድርግ። በተለየ መንገድ ማድረገው በእምነት ለሚመስሉኝ ለቤተሰቦች እኔ የተረጋገጠ ሊሰመር የሚገባ ጉዳይ ነው። እያልኳቸው ያለሁት ነገር ኦርቶዶክሶች አሁንም ወደፊትም እኛ ጴንጤዎችን እንደ እርኩስ ነው የማዩት። አዎ እኛን ኢየሱስን ሲሳደቡታል። በጣም አድርጎ ነው የሚሳደቡት። በደንብ ነው የሚሳደቡት ኢየሱስን ማለት ነው። እና በተራው አይደለም በሊቃውንታቸው ደረጃ በሊቃውንቱ ደረጃ ማለት ነው። በትላልቆቹ ስለዚህ ወዳቸዋለሁ። ለዚህ ነው ሲሰድቡን ማን መልሰው። ለዚህ ነው ምንም ነገር ቢሉ ምንም ነገር ማይመስል ስቃ ምንቀበላቸው ምንም ነገር ሳይመስለን እነሱን ትሪት ምናረጋቸው። ቢኮዝ በጨለማው ስላሉ ስድብ ከነሱ የሚጠበቅ ስለሆነ ዛቻ ግድያ ምናምን ከነሱ የሚጠበቅ ስለሆነ ኦኬ ስለሆነ ማለት ነው። እና ከዛ ባሻገር ግን ኦርቶዶክሶች መቼም ከኛ ጋር ተባብሮ አያውቁም፣ ሊተባበሩ ማይችሉም ወደፊትም ቢሆን። እኔ እርግጠኛ ሆኜ ማወራቸው ነገር ሶል ዛሬ ተፈነከተ ይባል አንድ ሙስሊም መታው ይባል እንዴት መታው ነው አይሉ ማንም ነው የትኛውም ነው አይልም። ጌርሳ አራት ፉት ነው እንደሚዩት እንዴ ቢችሉ እርግጠኛ ነኝ ከኢትዮጵያ አስወጭፈው ምናምን ቀስ
ጌርሳምን ደረቱ ላይ ምንድነው ምድር ይባል ሰክተው መግደል ቢችሉ ገሎ ምናምን ቢገላግሉ ደስታቸው ነው ይገልጽ እኮ ነው ሐቅ ሲወራ እና እውነቱ ሲወራ እኔ በእምነት ከሚመስሉኝ ቤተሰቦቼ ጋር የበለጠ ወዳጅነት ነው ያ ቤኪ ያ እኔ አግሪ ያረጋለሁ ካንተ ሐሳብ ጋር እኮ አግሪ ያረጋለሁ እኔ ስፔሲፊክ የሆነ ፖይንት ላይ ስላወራው ነው እኔ ስፔሲፊክ ፖይንት ላይ ነው የኔ ወሬ እናንተ ሙሉ ነው አድሬስ ያረጋችሁት ትክክል ነው which just I believe that እንደዛ ነው ማምነው እኔ ይሄ ድነዋል ገደን ሙስሊም ከኦርቶዶክስ እኔ ለይቻለ የሚገርም ነገር ክፍለ ሀገር ሰራ ነበርና አንድ ጤና የመንግስት አይነት ተቋም ላይ እና የሚገርም የሁለቱንም የሙስሊሙንም የኦርቶዶክሱንም ስጋ ነው መበላው ለምንድነው መበላው የዚህኛውን ርኩስ የዚህኛውን ቅዱስ አላረግም ለምን ሁለቱም ጌታ ሞቶላቸዋል የኦርቶዶክስ ቅዱስ የዛኛውን ርኩስ አድርጌ የዚህን በላለው የዛን አልበላም አልልም ኦኬ በዛ ደረጃ ነው የሚሄደው ነው ኢኳል ነው እንትን አይኔ ያለው ነገር ግን ስፔሲፊክ የሆነ ጉዳይ ነው ይሄኛው ስፔሲፊክ ፖይንት ላይ ይሄ ሰው ነፍሱን አሳልፎ ሰጥቶ ነው ፊት ለፊት የወጣው አንድም ፓስተር በሱ ልክ እንደዛ ወጥቶ ኢትዮጵያዊ ፓስተር I have never seen ፊት ለፊት ወጥቶ አንድ ማን ያለው ካልከኝ ማሜ ነው ያለው ማሜም ደግሞ ያ አደጋው በደረሰበት ወቅት ላይ ደግሞ እነሱ አለውኑልንምና እኛም ደግሞ ልክ እንደነሱ እንሆንባቸዋለን የሚል አቋም ብቻ ስለሌለኝ ነው እኔ እንደነሱ አልንከፍልባቸውም የሚል ነው እኔ አቋም እንጂ እነሱ እንደዛ ድምጽ አለውኑንምና እኔ ዛሬ ድምጽ አለውንም የሚል አይነት አደ ፖይንቱ አሁንም እነሱ መማርም አለባቸው የሚለው የቀደሙ የሊያ ያሳነሳቸው ሐሳብ በጣም ቬሪ ኢምፖርታንቱ ነገር እሱ ነው እኔ አንድ ባለፈው አንተ ቤት ይሁን አላቀም ማን ቤት ነው ያነሳውት አይደለም አይ ቲንክ የሆነ ቤት ገብቻለሁ ብቻና ኤርሚጋይ ሁን የተወራ ይሄ ጉዳይ አስታውሱ እናንተም እኛን እንገላለን ስትሉ የነበራችሁ ናችሁ ስለዚህ እናንተ ራሳችሁ አስታውሱ ኦኬ ተማሩ ከዚህ አሁን ኤርሚ ላይ ስንት ድግምት እኛንም ቢያገኙ እኔ ኤቭሪባዲ ብቻ እዚህ ወንጌል የሚሰሩ ልጆችን የሚገሉ ሰዎች አሉ ለመግደል የሚያስቡ እናግኛቸው የሚሉ አሉ እና እኩላቸው እኔ በዛ እይታ ነገር ግን ይሄ ሰው ግን ነፍሱን አሳልፎ ሰጥቶ ያወራው ነገር ምንድነው ካልከኝ የኢየሱስ ክርስቶስን ጌትነትና ኦኬ እንዴት የኛ የክርስቲያን just ክርስቲያን ብሎስ የሚያምነው ነው አክቹአሊ ራሱንም ኮንሲደር አድርጎ ነው ነገር ግን ፖይንቱ ስፔሲፊካሊ የኦርቶዶክስ እና የእንትን ጉዳይ ስላልሆነ የኢየሱስ ጉዳይ ላይ ስለሆነና ያነሳቸው ሐሳቦች ደግሞ ብዙ ሙስሊሞች ገልጦ ያላዩት እስልምና ውስጥ የተያዙበት የታሰሩበት ጉዳይም ስለሆነ ያንን ገልጦ በማሳየቱ ነው የመግደል ሙከራው ዛቻው ምኑ የመጣበት ስለዚህ ይሄን ሰው እንደ ሰው ገብቷላ የተናገረውን ነገር እውነት ስለሆነ ኦኬ ከተናገረው ወደ ታንጻር ሞትም ሆነ ማስፈራሪያ አይገባውም ብሎ መቆም ግን ሰባዊነት ነው እንጂ ከሃይማኖት ከኦርቶዶክስ የመወገን ጉዳይ አይደለም እነሱ ራሳቸው እሱ ራሱ ፎይ የሚባል ልጅ ራሱ እና ማማ የምትሏቸው የናክሊል ደጋፊ እኮ ናቸው እኔ አሁን ፎይ ይሻለኛል ከአክሊል ገብቷላ አክሊል ለምሳሌ እንትን ቢሉ እንደፈለገ እንትን ቢሉ እኔ አክሊልን በምንም አይነት መንገድ አደግፈው በምንም ማለት ነው ለኔ የኢትዮጵያ ኦርቶዶክስን ገዳይ ትምርት ከያዙ ሰዎች በየማሰባቸው እዛ ያሉ ናቸው ግን አትሊስት እነዚህኞቹ የሚያወሩት ምንድነው ካልከኝ ጴንጤ እንደዚህ ነው ብለው አንድ ቀን ሲያጥላላ አይቻቻ እኔ ሰምቼው አላቀም ፎይን ከሰማውት አሶቅ እንትን ነው ከነ ዮሐድ ጋር አብሮ መቆሙ ግን እንደ የኦርቶዶክስ ስሜት ስለሆነ ነው እንጂ ከነዛ ሳይድ ያለው አቋሙ አንድ አይነት ኢየሱስ ነው መናመልኮ ብሎ በአንደበቱ ተናግሯል which is እኛ ከመናስበው ወይና ከመናቃት ኦርቶዶክስ ተቃራኒ ነው ማለት ነው እሱ ለዛ ነው ማለት ወደ ጴንጤ ነው የሚያደሉት እነሱ አንድ አይነት ኢየሱስ ነው ያለን ብሎ ነው ሲያወራ የሰማሁት እኔ ልዩነቶች አሉን እሱን ደግሞ በንግግር ነው ማምነው እንነጋገር ገሊሁን ድርሳኒውን ምናምን ስለሚያቃቸው እንነጋገርባቸው ብሎ የሚያምነው ሶ ይሄ አይነት አቋም ያለውን ሰው ሰፖርት አለማድረግ እኔ ሄሊና አይችልም ነገር ግን ኦርቶዶክስ የሚባል ትምርቷ ምኗ ይሄ ነፍሰ ገዳይነቱ ምናምን ተመሳሳይ ነው ጴንጤ ተጠርጎ ቢጠፋ ብንሞት ሲኦል ብንቃጠልም ደስ እንደሚላቸው ይሄ ምንም እኮ የታወቀ ነው ከፓትርያርኩ አንስቶ እስከ ደቂቁ ታች ድረስ ኦኬ እስከ ታች እስከኛ ቤተሰቦች ድረስ ያለው እኮ ጴንጤ ቢጠፋ ደስ የሚለው ነው እና that's clear ለማለት ነው ያንተና አቋም እኔ ረግፏለሁ ፖይንቴ ግን እኔ የኔ ፖይንት ምንድነው ስፔሲፊክ የሆነ ፖይንት ላይ እናወራ ነው እኔ ስፔሲፊክ ያቺፍ ቶፒክ ግን
ያነሳው ነገር የመሐመድንና የአላህን ጉዳይ ያነሳና ከመጽሐፍ አነበበ ተረጎመ ዳሲት እውነትን አጋለጠ ሰውዬ ያለ ያ ደግሞ ዋጋ የሚያስከፍለው ነው ገብቷል አይደለ ስለዚህ ይሄን ሰው እንዲ ዋጋ በሚከፍልበት ሁኔታ ውስጥ የሚገድሉ ሰዎች ሲኖሩ አይ ሁለቱም እኩል ስለሆኑ አይ ይገዳደሉ ብሎ መተው ግን it's not fair for me እነዛን ሰዎች እንዲያስተውሉ ቢያንስ መርዳት የተሻለ ነው ብዬ ስለማምን ነው after all ግን ኦርቶዶክስ ድነዋልና ወንድሞቼ እህቶቼ ናቸው የሚል አቋሜ ግን አይደለም ይሄ ማድረጊ አይደለም ሁለቱም እንዲድኑ ስለምፈልግ ገዳዩም ተገዳዩም አሳዳጁም ተሳዳጁም ሁለቱም ደግሞ የኛ አሳዳጆች ስለሆኑ ገብቷል አይደለ ማንንም እንዲሞትም እንዲጠፋም እንዲገዳደልም ስለማልፈልግ ነው ይሄኛው ፓርት ሰፖርት ማደርገው ማለት ነው ያንንማ ሰፖርት ካረኩኝ ምን ሆነ በቃ አንዱ ተጠፋፉ ይያልኩ ነው ያለውት ይሄኛው መልሼ ገላለው ቢል አልቀበለው ገብቷል አይደለ መልሼ ገላለው ኑ ምናም ካለ ኖ አላ ሰፖርት አላፈው የራሱ ቢሆን የትኛው ኤኒባዲ ኦርቶዶክስ ሆኖ አይ በቃ እኔ ምናም ካለ ሰፖርት አላረገው የክርስቲያን አቋም እስካንጸባረቀ ድረስ ለሚገሉ መጸለይ ነው ብሎ እንትን የጌታን ኢየሱስ ክርስቶስን ትምህርት ሲያነሳናየው በቃ ይሄን ሰፖርት አረጋለሁ ለመሞት ነው ማለት ነው ሬዲዮ ነው ለመግደል ሳይሆን ለመግደል የሚቆሙትን ልክ እንደነ ኢዮብ ዘሚካኤል አይነቱን እንደኛ ያያ ዘደደታ አይነቱን እንደዚህ እንደነ ሞኖክሲዮ ይሄ እንደ አይነ ስውሮ እንደና ሐዲስ ሸቱምና አለማየሁ ሸቱምና አይነት ሰዎች ኦኬ ጴንጤ አጋንንት ነው ምናምን የሚሉ ይሄ ኒውዮርክ ያለው አይነት ጳጳስ ማን ነው ስማቸው አቡነ ጴጥሮስ ነው ማለት የሚባሉ አቡናቸው አቡናችን አይደለም ለኛ አቡናቸው ማለት ነው አባታቸው ማለት ነው እንደነዚህ አይነት ሰዎችን ግን በፍጹም እንደነሰሙ አይነት በጣም እንትን ያሉ ሰዎችን እንደና አክሊል አይነት ሰዎችን እነዚህ ጋር በፍጹም አብሬ አልቆምም ገብቷል አይደለ በፍጹም ነው ማልቆመው አጠቃላይ ከኦርቶዶክስ ትምህርት ጋር አልቆምም እቺን ስፔሲፊክ ፖይንት ግን ሐዲስን አውጥቶ ስላነበበ አንታውን ቤኪ ዛሬ ሐዲስን አውጥታ አንብበ ለመግደል ሰዎች አንተ ላይ ማስፈራሪያ ያደርጉ ካንተ ጎን ነው መቆመው ወንድም ብቻ ስለሆን ካዳ ወንድም ማንቶ ካንተ ቆም ከህሊና ስላለኝ ስላነበብኩትኝ ደግሞ የነሱንም ጉዳይ ስለማቅ ካንተ ጎን ነው መቆም ያለብኝ እንዴ ለምን ይገሉሃል ነው ማለት ያለብኝ እንጂ አይ ሁለታችሁም በኔ አቋም በኔ እይታ በኔ መነጽር ሁለታችሁም አልዳናችሁማ ተገዳደሉ አንደኛው እውነት ያለው ይያለ የተናገረው ነገር በዛች ስፔሲፊክ ፖይንት ላይ ተከክሉ ይያለ ተከክል አይደለም ብሎ አይኑን ጨፍኖ መጥቶ አንተ ሊገል የሚመጣው ሰውዬ ግን አለው ማድረግ ማለት ግን ፌር ነው ብዬ ስለማላምን ነው አቋሜም እንደዛ አይደለም ተባረኩ አቃለው የኔ ውድ ወንድሜ የተባረከ ወንድሜ ሶሊዋ ሊቀዲያቆኔ አቃለው ተባረከ በነገራችን ላይ እዚ አንዳንድ ኦርቶዶክሳውያን ከሰሎናችሁ ማናሳውሳቸው እኛኮ በልጠናቸዋል ይሄን ነገር ደግሞ ወቁ ኦኬ እናንተ ድሮ 80 ኦልሞስት ሙሉ ድፍን አገሪቷን እናንተ ነበራችሁ አሁን እኮ ከዜሮ ተነስተን 48 ሚሊዮን ደርሰናል የታድሶ ወንድሞቻችን ደግሞ 4 ነው 5 ሚሊዮን ሲደ አላስፈላጊ አብሮ መተባበሮችን ማስቀረት ፈልጎ ለዚህ ነው ለምን ከተባለ ተመሳስሎ አይሆንም በቃ ለጌታን ነው ወደኛ ጋር ትክክለኛው የጌታን የመዳንን ትክክለኛው ነገር አግኝተው የመዳንን ወንጌል ሰምተው ወደ እግዚአብሔር መንግስት እንዲጨምሩ ለማድረግ ነው እና ተመሳሳይ ነገር ፈጽሞ እንዳይገኝ ከማድረግ አንፃር ነው እንጂ ከ7 ዓመት በኋላ ብራዘር አየሩ ተራራው ሸንተረሩ ምናምን ምትለው ኢየሱስ ነው የሚለው ኢየሱስ ብቻ ነው የሚለው ነገር ያለው እኮ ሬዲዮ ሲከፈት ዜና ከመነበው በፊት በጸሎት ነው የሚጀመረው ኦኬ ቀድሞ መዝሙር ነው የምሰማው እንደዚህ ነው የሚቀጥለው ከ7 ዓመት በኋላ ነገር ያለው እኮ ብራዘር ኦኬ እና እኛ ትንሾች እንዴ ነው ትንሽ ይመስላችኋል እናንተ እኮ ትንሽ ናችሁ 53 ገብተናል ብራዘር ከታድሳውያን ወንድሞቻችን እህቶቻችን ከተደመረ ማለት ነው ስለዚህ ይልቅስ እናንተ ናችሁ ትዝማትሉ እናንተ ናችሁ ጌታ ይወዳችኋል ወደዚህኛው መንግስት እንድትመጡ የኛም ፍላጎት ነውና ጊዜው ሳይረፍድ ሳይመሽ ፈጥናችሁ ጌታን በጌታ አምናችሁ ወደዚህ መንግስት ተጨመሩ ለማለት ፈልጋለሁ እሺ በቀጥታ አሁን
ኦርቶዶክሳውያንን በማስገባት እንቀጥላለን። ሌላ ቶፒክ እንትን እንዳይል አመሰግናለሁ። ግን አንድ ቪዲዮ መስራት አይቀርም ወንድሞቼ እህቶቼ ተነና ዋስ ነው። እሺ ኦርቶዶክሳውያን ናችሁ ለቁጥር ጻፉ። ኦርቶዶክሳውያን ናችሁ። በነገራችን ላይ እኔ ሳወራ ዲሲስ በቃ ደዌ እንደዚህ ነኝ። እሺ የግድ በእናንተ ልክ በእናንተ እንትን እንዳወራ አትፈልጉ። እሺ ለምሳሌ አደርሶ ቀስ ብሎ ሊያወራ ይችላል ምናምን ነገር በቃ ቤካ እንደዚህ ነው ሲያወራ ጮክ ብሎ ነው ወይ ደግሞ ቶኑ ከፍ ያለ ምናምን ነገር ነው እና በቃ እንደዚህ ነው እንደዚህ ነው። እሺ ኦኬ የተክልዬ ወዳጅ ይገባ ነው እንግዲህ ኦኬ የተክልዬ ወዳጅ ማን ነው ባለ ሳምንት አለ። እሺ ታብታብ አድርጉ። እሺ ቅዱሳን በጣም ወዳችኋለሁ። መሲ ያለሽ ዮርዳኖስ ሰላም ላንተ ይሁን። ሰላም እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ኦርቶዶክስ ነህ ክርስቲያን ነህ ብራዘር? እንዴ ኦርቶዶክስ እና ክርስቲያን ምንድነው ልዩነታቸው? አይ ኦርቶዶክስ ነው። ክርስቲያን በክርስቶስ የሚያምን የክርስቶስ ተከታይ ነው። እኔ ደግሞ ኦርቶዶክስ ተዋህዶ የክርስቶስ ልጅ ነኝ። አይ የክርስቶስ ብቻ አይደለም። ለምሳሌ እዚህ ጋር አይተህ ከሆነ አምልኮተ ተክለ ሃይማኖት በኦርቶዶክስ የሚል ነው። እናንተ የምትሉት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ተክለ ሃይማኖትን አታመልክም። አረት ችግር የለውም እሱን ታየዋለህ እንዴት እንደምታመልክማ በራስህ አፍ እንትን ትላለህና ለማንኛውም ኦርቶዶክስ ቴንክ ሶ ማች መሲ ኤዲያ መሲ እንትን ለሚሳደቡ ችግር የለውም። እሺ እንደፈለጉ ይሳደቡ ከደጋገሙ ብቻ ነው የሚስ ምናደርገው እዚህ ቤት ስድብ ይፈቀዳል። ትንሽ በዛ ሲል ነው። እሺ አውሪ ወንድም ይሄንን ሰው ኦርቶዶክሳዊን ወዳጅ እሺ መጽሐፉን አነበብክላቸው ወይስ ሌቶኝ ስለገባው አይ ዶንት ኖ ምን ላይ እንዳላችሁ? ኦኬ ቀላል እኮ ነው። አምልኮተ ተክልዬ ይደረጋል አይደረግም እዛ ቤት በጣም ወጥቷል። አይ አለ መነንዬ ከላይ አዎ የሰረኛው ነው የወጣው። ኦኬ እሺ ዮርዳኖስ ይሰማል? ዮርዳኖስ ነው እኮ ዮርዳኖስ ነው ያልኩት እኮ ምን አልኩ ሌላ? ይሰማሃል ወይ? ይሰማኛል። እሺ እርሶ ልበል ድምጽ የትልቅ ይሰማኛል። እሺ ተክለ ሃይማኖት ነኝ እንዴ ድሮስ ክርስቶስኝ ትንሽ ልሆን ነው። እሺ አምልኮተ ተክለ ሃይማኖት በኦርቶዶክስ ይላል ርዕሱና